So የተወሰነ ነገር ዛሬ ስለ ጌታ ስጋና ደም እናወራለን እንማማራለን እና ምናልባት ጥያቄ ያላችሁ ሰዎችም ካላችሁ የተወሰናችሁትን እቀበላለሁ ሰዓቱ ሄዷል 3 ሰዓት ነው አሁን ነገ ቅዳሴ ስለሆነ ቶሎ ለመጨረስ እንሞክራለን ከ5 ሰዓት ማለፍ አንችልም በጣም ይበዛ ቀደም ብዬ ነበር ለመግባት ያሰብኩት ግን አልቻልኩም ኤኒዌይስ እሺ አስቀድሜ ግን ዛሬ ቪዲዮ ሰርቼ ነበርና ቪዲዮ ከሰራሁት ጋር በተያያዘ የተወሰነ ነገር ብላችሁ ደስ ይለኛል እዚሁ እንግዲህ ብዙ ጊዜ ቪዲዮ ሲሰራ ላይቭ ላይ የተወሰነ ነገር ስለምልበት ቪዲዮ የሰራሁት ምንድነው ቀደም ማስተሩ ነበር ላይቭ ላይ ስንገባ አንዳንድ ፕሮቴስታንት ወንድሞቻችን ያደረጉ ያሉት ነገር በጣም ፈኒ ነው ግን ደግሞ ብልግናም ጭምር ነውና እሱን ማሳወቅ አለብን በጣም በተደጋጋሚ ስለተደረገ ማለት አንድ ሰው አይደለም ያደርገው አንድ ሰው ቢያደርገው ወይም ደግሞ አንድ ጊዜ ብቻ የተደረገ ቢሆን ኦኬ ያው እንግዲህ አንዳንድ ሰው እንደዚህ አይነት ነገር በቃ ያደርጋል ይቅር እንላለን ግን በጣም በተደጋጋሚ ነው እንደተደረገ ይሰማነውና አሁን ፕሮቴስታንቲዝም ብዙ ጊዜ እንደምታውቁት አሁን ፕሮቴስታንት ወንድሞቻችን አቃቤ እምነት ነን መምህራን ነን ቤተክርስቲያን ላይ ክርስትና ላይ ብዙ ነገሮችን እናነሳለን የሚሉ ሰዎች እስካሁን አልዘጋውትም ኮሜንቱን አይ ቆይ አንዴ እናንተ ሰዎች አታ ሊዘጋባችሁ ይገባል ነው እሺ አንዴ ጥሬ እንደዚህ ለምን እሺ ብዙ ጊዜ ያደረጉ የነበሩት ምንድነው ገርላ ድርሳና ታምራትን እየጠቀሱ እሱን እንደው ክርስትና ላይ የተወሰነ ትችት ለማቅረብ ነበር ጥረት ያደርጉ የነበሩት እና ዝናራቸው እዛ ላይ ነበር ማለት በቃ ሲታኩስ የነበሩት እዛ ላይ ነበር እና አሁን ገርላቱም ድርሳና ታምራት ሃይማኖት የሆነን ሃይማኖት ካልሆነው ሌሎች እይታዎች ላይ ሳይቀር አሁን እዚህ መጽሐፍት ላይ ብቻ ሳይሆን እንደተቀለ እይታዎችንም ቢሆን ሃይማኖት የሆነውን ሃይማኖት ካልሆነው መለየት ማለት እንደሚለይና እዛ ጉዳይ ላይ ደግሞ ግንዛቤዎችን በደንብ መያዝ ሲጀመር አሁን በክርስትናው ላይ በጣም ይሄ ግንዛቤ አለ እኮ አሁን አይደል እንደ በፊቱ አይደለም አሁን በደንብ ሰው ሃይማኖት የሆነውን ሃይማኖት ካልሆነው ለይቶ ማወቅ ጀምሯል ኦኬ የሚጋደልለት ሃይማኖት እንዳለው ያውቃል ሌሎች ነገሮችን ለንም ኦፍ ኮርስ ዲፌንድ እናደርጋለን ግን በመጋደል ደረጃ ግን አይደለም አሁን የምንጋደለው ለሃይማኖታችን ነው እንዳትረሱ መጽሐፍ ቅዱሳችን የሚናገረን እሱ ነው የእግዚአብሔር ቃል ሲናገር ምን አለ እግዚአብሔር አንድ ጊዜ ፈጽሞ ስለሰጠው ሃይማኖት እንድትጋደሉ ለቅዱሳን ስለተሰጠች ሃይማኖት እንድትጋደሉ ነው ያለው ስለዛ የምንጋደልለት ሃይማኖት አለን እሱም ከእግዚአብሔር የተቀበልነው በጌታ በኢየሱስ በኩል ኦኬ የተቀበልነው ነው ከጌታ የተቀበልነው ሃይማኖት አለን በሐዋርያቱ በኩል ኦኬ ከጌታ በሐዋርያቱ በኩል ለቅድስት ቤተክርስቲያናችን የተሰጣት ሃይማኖት አለ ትምህርት አለ ለሱ እንጋደላለን ጋይስ እንጋደላለን ከዚህ በፊት ነገራችኋለሁ ስንጋደል በሻሙላ አይደለም ስንጋደል እንደ እግዚአብሔር ቃል ነው ኦኬ ስንጋደል እንደ እግዚአብሔር ቃል ነው እና ይሄ ነገር አሁን ግንዛቤው በደንብ አለ በክርስትናው አሁን በኢየሩሳሌም ውስጥ አሁን ጌታ ይመስገን ቢያንስ ሚዲያው ላይ ገርላ ድርሳና ተናብላ አታጨረብረው ምን እንዴት መታየት እንዳለባቸው በደንብ ተማምረናል እሱን በደንብ ተረድተነዋል አውቀነዋል ሃይማኖት የሆነውን ካልሆነ ለይተናል ስለዚህ አሁን ሃይማኖታችን ላይ መምጣት አይችሉም እንደ እግዚአብሔር ቃል መከራከር ሃይማኖታችን ስላሴ ላይ ስጋዊ ላይ ጥምቀት ላይ ቅዱስ ቁርባን ላይ ወይም ሌሎች ላይ ኦኬ ትንሳኤ ሙታን ነው የትኛው ላይ መተት ሞገታለ መሞገታችንም ስለዚህ ያላቸው ዝናር ዛሬ ነበር ገርላ ድርሳና ታምራት ይያሉ ዝም ብሎ መተቸት አንዳንድ ግለሰቦች ብቻ ያሉትን ብቻ እንትን ማድረግ እዛ ላይ ብቻ ስለነበር ዝናራቸውን አራገፉ ጨረሱ አሁን በቃ ጨረሱ ስለዚህ ያላቸው አማራጭ የተገኘውን እያነሱ ወርወር ነው ጎዳቸውም አልጎዳቸውም እንወርወር በረጋርጎ ወርወር ብቻ ነው አሁን ያለው ይሄ እና እዚህ አሁን እቅበተ እምነቱ ላይ እንሰራለን የሚሉ ጴንጤዎች ፕሮቴስታንቶችም ሌሎች አጠቃላይ ፕሮቴስታንቶች ምንም ማድረግ አልቻሉም አሁን ኦኬ ሌሎቹ ካልመጡ በስተቀር ሌሎች ፕሮቴስታንቶች ካልመጡ በስተቀር ካልተቀየሩ እነዚህኞች ምንም ማድረግ አልቻሉም ስለዚህ አስተማሪዎቹ ምንም ማድረግ ሲያቅታቸው ተማሪዎቹ ምንም ማድረግ ጀመሩ መሰላችሁ ተማሪዎቹ እንግዲህ እንደምታዩት ልክ ላይቭ ላይ ለምሳሌ እኔ አሁን ላይቭ ላይ ገባሁኝ አይደል እና ስገባ ፕሮቴስታንት ወንድሞቼ ጥያቄ ምናልባት የሚኖራቸው ከሆነ አስገባቸዋለሁ ማለት አስገባቸውና ጥያቄያቸውን እሰማለሁ ለመቀበል ሞክራለሁ ጌታ በረዳይ ልክ ለመመለስ ሞክራለሁ እና እግዚአብሔርን ቃል ደግሞ እንማማራለን እና ምን ማድረግ ጀመሩ ተማሪዎቻቸው ይገቡና ጥያቄ ያላቸው አስመስለው ገብተው መዝሙር ይከፍታሉ የነሱን የፕሮቴስታንት ወንድሞቻችንን እህቶቻችንን መዝሙር ይከፍታሉ ኦኬ ይከፍቱና ማለት ይሄ ኦፍ ኮርስ ብልግና ነው ማለት በቃ ይሄ የተማማርን ከሆነ ክርስቲያንም ቢሆን ገብቶ እኔ ጋር ለምሳሌ አንድ ክርስቲያን ገብቶ የክርስቲያኖችን የኢየሩሳሌም መዝሙር ቢከፍት ይሄ ብልግና ነው ኦኬ ብልግና ነው እንደዚህ ሊያደርግ አይችልም ገብቶ መዝሙር መክፈት አይችልም እየተማማርኩኝ የእግዚአብሔርን ቃል እየተማማርን ብርግር ይሄ የጫጫታ ስፒሪት እዚህ አይሰራም ማንም
ይህንን ማድረግ አይችልም። ኦኬ ማንም ይህንን ማድረግ አይችልም። ፕሮቴስታንት ደግሞ አስቡት። አሁን እኛ ቤት ውስጥ እየተማማርን መጥቶ የራሳቸውን መዝሙር ይከፍቱና ይረብሸዋል እና ድምፁን አያጠፉትም፣ ያሰማል ድምፅ። ዝጉት፣ አንዘጋም። አንተ እንዳዘጋባቸውም ደግሞ በጣም የተንኮላቸው ተንኮል በጣም የሚያስገርመኝ ከዚህ ከላይቭ ገስት ላይ ሳስገባ ይታዩ አይደለም እና እነሱ ሜቶትን ሚዩት ማድረግ ይችላሉ። በዚህ ሆስቱ ሚዩት ማድረግ ይችላል ወይ ማስወጣት ይችላል። እንዳታስወጧቸው ሚዩት እንዳታደርጓቸው ይደበቃል። አንዳንድ ጊዜ ሰዎች ገብተው ገስት ላይ አጋጥሟቸው አያውቅም። ሲደበቁ ማለት ወይ በኔትወርክ ምክንያት ሊሆን ይችላል ወይ ደግሞ ዳታውን አጥፍተው ሲያበሩት ሊሆን ይችላል። አረ ነው ብቻ ግን ይጠፋል እና እነሱን ማግኘት ስለማችሉ በቃ የእነሱ ማይካቸውን ከከፈቱት ይሰማል። እነሱ የከፈቱት ነገር እዛ መዝሙሩ ይከፍቱና ይሰማል። ኦኬ እና የመጨረሻ ዝናራቸውን አራግፈው ጨርሰው ይህንን ነው ልክ ቅዱስ ዮሐንስ አፈወርቅ ብያቸዋለሁ። የማቴዎስ ወንጌል ትርጓሜው ላይ አይ ቲንክ ምን ጌታችን ኢየሱስ ምን የገሃነም ደጆችም አይችሏትም ብሎ የለ ቤተክርስቲያንን አንተ ጴጥሮስ ነህ በዚህ ዓለት ላይ ቤተክርስቲያን እሰራለሁ የገሃነም ደጆችም አይችሏትም ብሎ ነበር እና የገሃነም ደጆችም አይችሏትም የሚለው ላይ እሱን ሲያብራራ ነው። አይ ቲንክ ካረሳሁኝ ቅዱስ ዮሐንስ አፈወርቅ ይላል ሰይጣን ዝናሩን አራገፈ ጨረሰም፣ ቤተክርስቲያንን ግን ሊጎዳት አልቻለም ይላል እና ሊያጠፋት አልቻለም ይላል እና ቤተክርስቲያንን ማጥፋት አይችልም። ኦኬ ሰይጣን ዝናሩን ያራግፋል ይላል ይጨርሳል፣ ያራግፈው ይጨርሳል። ቤተክርስቲያንን ግን ማጥፋት አይችልም። ኦኬ ቤተክርስቲያን አጠፋ። ስለዚህ አሁን ወንድሞቻችን ላይ የምናየው እሱን ነው እና ፕሊዝ እንዴት ነው ነቃ በሉ፣ ነቃ ደንገጥ እንበል ፕሮቴስታንት ወንድሞቻችን እና የእግዚአብሔርን ቃል ለመማማር ሞክሩ ነው የምንለው። ዛሬ እንግዲህ ቅዱስ ቁርባን ላይ ጥያቄ ያለው ሰው ካለ ልቀበል፣ አለበለዚያ ግን ትንሽ ነገር ልበላችሁ። እሺ ትንሽ ነገር ብያችሁ እንትን እላለሁ እመለሳለሁ። ጥያቄያችሁን ይቀበላለሁ። ሰዓቱ ሄዷል፣ 3:30 ነው። ኦኬ ገና ነው። አንዴ እሺ አንዴ ችን እንበልና እሺ መጽሐፍ ቅዱሴን ላምጣ። እንዴ ቆይ እያነበብኩላችሁ እንትን በጣም ጠባብ ከመሆኗ ክላሴ በቃ ቴብሉ ላይቱ ምናምን ተበቅበቅ ነገር ብሏል እና የትም የለም እንዴ። አይ አክሊል በጌታ ስም እዛው ነበረኩ። አይ አክሊል how damn you are ሲጣራ የት ነው? እዚሁ ጋር ታንታን። እሺ ሁለት መጽሐፍ ቅዱስ እጄ ላይ አለ። መንገዴን አጋጣሚ ሳየው ሁለት ቅዱሳት መጽሐፍት አሉ እጄ ላይ። ትርጓሜያቸው ላይ አንዳንዴ የአማርኛው ትርጉም ላይ ጽሑፉ ላይ የሚለያይ ነገር ይኖረዋል አይደል? እና የቱን ብታነቡ ነው አሪፍ? የብሉይ ኪዳኑን ለማንበብ ይሄኛው አሪፍ ይመስለኛል። ቆንጆ ነው ይመስለኛል ሳይሆን ነው ከሰባ ሊቃናት የተደረጉ መስሎና ከሴፕቱጂንት ብቻ አልተተረጎሙም። እውነቱን ለመናገር የራሱን ቢሆን ከሴፕቱጂንት ብቻ ሳይሆን ከግዕዙና ከዕብራይስጡም እየተደረገ ነው የተተረጎመው። ግን አትሊስት መሰረት አድርጎ የተነሳ አይ ቲንክ ሴፕቱጂንት ነው። የሰባ ሊቃናት የግሪኩን ይዞ ስለተነሳ ብሉይ ኪዳኑ ማለት ነው። አዲስ ኪዳን ሴፕቱጂንት አትሉኝም መቼሳ ሼም ነው አይባልም። አዲስ ኪዳን ላይ ሴፕቱጂንት የሚባል ነገር የለም። የሰባ ሊቃናት ተርጓሚ የሚባለው ብሉይ ኪዳኑ ነው እና ከግሪኩ ስለሆነ ጥሩ ነው፣ ቆንጆ ትርጉም ነው ብዬ አምናለሁ። ይሄንኛውን ቆንጆ ነው። ከሌሎቹ ትርጓሚዎች አንጻር በጣም ቆንጆ ነው። ትርጓሚዎቹ ሁሌም ባይዜ ፐርፌክት አይሆንም። ታውቃላችሁ አይደል? የመጽሐፍ ቅዱስ ትርጓሚ ፐርፌክት ይሆናል ዝም ብሎ ፐርፌክት አይሆንም። በአንድም በሌላ ምክንያት ስህተቶች ሊገቡ ስለሚችሉ ማለት ነው ትርጓሚዎች ላይ እና ለብሉይ ኪዳኑ ይሄ፣ ለሐዲስ ኪዳን ግን ሌሎቹን ለምሳሌ ይሄኛውም አሪፍ ነው፣ ቆንጆ ነው። ሐዲስ ኪዳን ይሄኛው መጥፎ ነው እያልኩኝ አይደለም፣ ግን ኖርማል እንደው የቀጥታ ከግሪኩ የወረደው አሪፍ ነው ብዬ አስባለሁ። ይሄኛው ከግዕዙ ስለሆነ ሞር እንትን የሚለው ሐዲስ ኪዳኑን ከግሪኩ የሆነው ጥሩ ነው፣ ደስ ይላል፣ አሪፍ ነው ብዬ አስባለሁ። ኤኒዌይስ ስለዛ የሐዲስ ኪዳንን ከዚህ ያነብላችኋለሁ ስለ ቅዱስ ቁርባን ስንማማር ማለት ነው። እሺ ትንሽ ነገር ልበላችሁ ስለ ጌታ ስጋና ደም ከቅዱስ ቁርባን ጋር በተያያዘ አንዳንድ ነጥቦችን አንስተን እንማማር። ቅዱስ ቁርባን ስንል ቁርባን ምን ማለት ነው? ባይዜ ቁርባን ማለት መስዋዕት ማለት ነው። እሺ ቁርባን መስዋዕት ማለት ነው። እንግዲህ ስለ ጌታ ስጋና ደም ስናወራ የጌታችን ኢየሱስ ስጋና ደም ነው ካልን ያን ህብስትና ወይኑን ክርስቶስ ደግሞ ስጋውን ቆርሶ ይሰጠን ደሙን አፍሶ ይሰጠን በመስቀል ላይ ነው እና ፋሲካችን ሆኖ ማለት ነው። ልክ በብሉይ ኪዳን የነበሩ እነዛ በግብጽ ባርነት ይኖሩ የነበሩ እስራኤላውያን ከግብጽ ባርነት ነፃ ሲወጡ
ለፋሲካ የሚሆነው ያንን ነውር የሌለበትን በግ አርደው አልነበረ እና ደሙን ረጩ፣ ስጋውን በሉ ይላል እና በመቃናቸው ላይ የሚረጩት ምልክት እንዲሆንላቸው ስጋውን ይበላሉ። የመስዋዕቱን በግ ነው የሚበሉት እና የተሰዋውን ያንን በግ ማለት ነው። አሁን ደግሞ የተሰዋው ፋሲካችን ክርስቶስ ታርዶልናል እንዲል አንደኛ ቆሮንቶስ ላይ ቅዱስ ጳውሎስ ፋሲካችን ክርስቶስ እርሱ ኢየሱስ በመስቀል ላይ ታረደ፣ እነሆ የዓለምን ኃጢአት የሚያስወግድ ይሄ የእግዚአብሔር በግ ተብሎ ማለት ነው እና የእሱን ስጋ ነው የምንበለው። ስለዛ የመስዋዕቱን በግ ነው የመስዋዕቱን ስጋ ነው የምንበለው እና ከዛ አንጻር ቁርባን እያለን እንጠራዋለን። መጠሪያ ስሙ ላይ አይደለም ቁልፉ ነገር ያለው እንደው ግዴታ እንደው ቺኛን ምናምን የሚባል ነገር ሳይሆን ያለው ዋናው ግን ቴዎሎጂውን እንወቀው እንረዳው። ከ1 ቢሊዮን በላይ ናቸው እና ዓለማችን ላይ እንደው ምንድነው የሚባለው እንደ አጠቃላይ የትኛውም ዓለማችን ላይ ያለ ሰው ሁሉ ተቆጥሮ እስላሙም ጴንጤውም ሌላውም ሁሉም እምነት የሌለውም ካቶሊኩም አንድ ላይ ሆኖ ማለት ነው ከአምስቱ አንዱ ካቶሊክ ነው የሚባለው። ከአምስቱ አንዱ ካቶሊክ ነው። በዚህ ያህል ደረጃ ነው ብዛታቸው ብቻቸውን ካቶሊኮች እና ያ ሁሉ ህዝብ በዶግማ ደረጃ ይህንን ይቀበላል። ከ1 ቢሊዮን በላይ ናቸው እና አሁን ኦሪየንታሎች፣ ኢስተርኖች፣ ካቶሊክ ወንድሞቻችን ሁሉም ይህንን ያምናል፣ ይቀበላል። ኦኬ ምንድነው የአብስናዊን ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነና በዛም ውስጥ ህይወትን እንደምናገኝ ሁሉም ያምናል። ደግሞ በጣም የሚያስገርም ስለዛ ጥንታውያን አብያተ ክርስቲያናት ሁሉ ያምናሉ። ጥንታውያን አብያተ ክርስቲያናት ሁሉ ከጥንት ጀምሮ መጥቶ ግን አይ ስጋና ደሙማ እንደዛ አይመስለኝም የሚል ቀልደኛ ማንም የለም። ቀልድ ስለሆነ ይሄ እንዲህ ያለ ነውረኛ እንዲህ ያለ ቀልደኛ የለም። ኦኬ በጣም የሚያስገርመው ደግሞ ፕሮቴስታንቲዝም ከዛን ተነሳና የመጀመሪያው ማርቲን ሉተርን ብለን ብንወስድ እንግዲህ ፊት ለፊት ላይ የምታየው እሱ ነው። መጀመሪያ ላይ ማርቲን ሉተር አይክድም የጌታ ስጋና ደም ጋር በተያያዘ እርሱም አይክድም እና እንደውም እሱ በጣም የሚያስገርም ቃል አለ የሚናገረው ነገር እና እሱ አይክድም። ጋሽ ዚዊንግሊ ናቸው ተነስተው ዚዊንግሊ በጣም ብዙ ነገር አበላሽቶ ሄደ ሰው ክርስቶስን ዚዊንግሊ እኔ በጌታ በጣም የተመታ ሰው ዚዊንግሊ በጣም አበላሽቶ ከሄዱ ሰዎች ውስጥ አንዱ እሱና አናባፕቲስቶች ናቸው። አናባፕቲስቶች እና እነዚህ ዚዊንግሊ በጣም አበላሽተው ሄዱ እና ለማንኛውም ግን ያው ሉተር አላበላሽም እያልኩኝ አይደለም፣ ግን አትሊስት ሉተር በጣም ብዙ ነገር ነው ከክርስትና የወሰደው። ለምሳሌ ይሄው ቅዱስ ቁርባንን አይክድም፣ እውነተኛ የጌታ ስጋና ደም ነው። አዎ እንደውም ይህንን የሚክዱትን በጣም የሚጸየፍ ሰው እዚህ ላይ የእሱ ጽሑፍ አለ የማርቲን ሉተር እና ከእሱ ላንብብላችሁ። ከዚህ በፊት ነግሬያቸዋለሁ። አንዴ ከጌታ ስጋና ደም ጋር በተያያዘ ማነው ማርቲን ሉተር የተናገረውን ነገር ዩቲዩብ ላይ ሰራሁበትና በፊት ነው ትንሽ ቆይቷል እሱ አይ ቲንክ ከ2 ዓመት ምናምን በፊት መሰለኝ እርግጠኛ አይደለሁም እና ሰርቼበት ለካ በጣም ጥሩ አድርጎ ገልጾታል መሰለኝ ሳስበው እና ኮሜንት ላይ አንዱ መጥቶ ቢለኝ ጥሩ ነው አቡ ተሳስቼ በረከቱ ይደርብኝ ይል ነበር አለ ያሉታርን ማለት ነው። እና ያው ምንድነው ጥሩ ነገሮችን ይጽፋል። የጌታን ስጋና ደምን የሚያቃልል ሰው እውነተኛ የጌታ ስጋና ደም አይደለም የሚለውን ሰው በጣም የሚጸየፍ ሰው ነው ሉተር። በጣም ይጸየፋል። ይህንን ክቡር የሆነውን ሚስጥር የሚክድን ሰው ጥምቀትንም እንዲህ ያሉ ክቡር የሆኑ ሚስጥራትን የሚክድ ሰውን የሚጸየፍ ሰው ነበርና የፕሮቴስታንቲዝም አባት ተብሎ የሚጠራው ሰው ማለት ነው። ምን እንዳለ ላሳያችሁ። ላርጅ ካቴኪዝም ላይ እሺ ላርጅ ካቴኪዝም 5 ፓርቶች አሉት። ምንድነው 10ሩን ትእዛዛት ያብራራል። ከነሱ ጋር ተያዘ የሚጽፈው ነገር አለ። የጌታ ጸሎት ላይ የሚጽፈው ነገር አለ። ምንድን ነበር ሌላ ክሪድ ላይ እሱ ላይ አለው። ከዛ ደግሞ ጥምቀትና ቅዱስ ቁርባን ላይ ነው የሚጽፈው። እነዚህ 5ቱን ይጽፋል እና 5ኛው ላይ ስለ ቅዱስ ቁርባን ነው። ይሄው የመሰዊያው ቅዱስ ሚስጥር። እሺ አንዴ እሺ አንዴ ያው እያሳያችሁ ሳይሆን ቀጥታ ዝም ብዬ እዚሁ ጋር አነብላችኋለሁ። ኦኬ እሺ አንዴ በጣም አንድ እሺ እንዲህ ይላል። እዚህ ላይ ላንብብላችሁና ከዛን ወደዛ ሄዳለሁ። ይህንን ቅዱስ እሺ ቆይ አንዴ እንግዲህ የመሰዊያው ቅዱስ ሚስጥር ምንድነው ብሎ ይጀምራል። ልክ እንግዲህ የመሰዊያው ቅዱስ ሚስጥር ምንድነው? ማርቲን ሉተር ነው ይሄን የሚናገረው፣ ዶክተር ማርቲን ሉተር። እንግዲህ የመሰዊያው ቅዱስ ሚስጥር ምንድነው መልስ ይልና ያው ካቴኪዝም አይደል? ካቴኪዝም ሲዘጋጅ ብዙ ጊዜ እንዴት ነው
ለካቴኩሜንስ ማስተማሪያ እንዲሆን ተደርጎ ጥያቄ መልስ የተደረገ ነው የሚመጣው እና እንግዲህ የመሰዊያው ቅዱስ ምስጢር ምንድነው ብሎ ይጠይቅና መልስ ምንድነው? ቅዱስ ቁርባን። ቅዱስ ቁርባን ምንድነው ነው? እንግዲህ የመሰዊያው ቅዱስ ምስጢር ምንድነው? መልስ እኛ ክርስቲያኖች እንድንበላና እንድንጠጣ በክርስቶስ ቃል የታዘዝነው በህብስቱና በወይኑ ውስጥና ስር ያለ የጌታ ክርስቶስ እውነተኛ ስጋና ደም ነው። እውነተኛ ስጋና ደም ነው። ስለ ጥምቀት ውሃ ብቻ እንዳልሆነ ያልነውን ስለ ጥምቀት አስቀድሞ 4ኛ ክፍል ላይ ተናግሮ ነበር። ጥምቀት ውሃ ብቻ አይደለም፣ ያ መለኮታዊ ውሃ ነው ብሎ ሲናገር ነበረ። አቋማችንን አድርገን አቋማችንን እዚህ ላይ ይዘን ክርስቶስን ሊያስተምርና ኢየሱስን ሊያስተምር የሚደፍር ማለት ነው። ክርስቶስን ሊያስተምርና እርሱ የተናገረውን ሊቀየር የሚደፍር ማን መሆኑን እናያለን ብሎ ይናገራል እና ሉተር ለምሳሌ እንዲህ ያለ እምነትን ያስቀምጣል እና ከዚህ ጋር ተያይዞ አንዲት ነገር ላምብላችሁ ይቅርታ። እንዲህ ይላል። ስለዚህ ይላል ቅዱስ ምስጢር አዲሱን ፍጥረት ስለሚመግብና ስለሚያጠነክር የነፍስ ምግብ ተብሎ መጠራቱ ተገቢ ነው ይላል። አዲሱን ፍጥረት በጥምቀት ዳግም እንደምንወለድ ያምናል እና ዳግም የተወለደ ሰው ደግሞ እየጠነከረ መሄድ አለበት አይደል? አንድ ሕፃን ልጅ ተወልዶ ምግብ እየበላ በስጋ እየጠነከረ እንደሚሄደው ሁሉ ሰው ከውሃና ከመንፈስ ዳግም ከተወለደ በኋላ ደግሞ እየጠነከረ እያደገ መሄድ አለበት። ሰው አዲሱን ሰው እንደ አዲስ የተወለደውን ማለት ነው። ስለዚህ ቅዱስ ምስጢር አለ አዲሱን ፍጥረት ስለሚመግብ እና ስለሚያጠነክር የነፍስ ምግብ ተብሎ መጠራቱ ተገቢ ነው ይላል። ቅዱስ ቁርባን ለማርቲን ሉተር የነፍስ ምግብ ነው። በመጀመሪያው ደረጃ በጥምቀት አማካኝነት እንደ አዲስ ተወለድን። እዚህ ላይ ያመጣው እንደውም በመጀመሪያው ደረጃ በጥምቀት አማካኝነት እንደ አዲስ ተወለድን። ይሁን እንጂ ቀደም ሲል እንዳልኩ ሰብአዊ ስጋችን ደማችን አሮጌ ቆዳቸውን አልጣሉም። ብዙ ጊዜ እስክንደክምና እስክንታክት አንዳንድ ጊዜ እንሰነካከላለን። እስክንሰነካከል ድረስ እጅግ በርካታ የዲያብሎስና የዓለም እንቅፋቶች እንዲሁም ጥቃቶች ያጋጥሙናል። እስክንሰናከል ድረስ ምን ያጋጥሙናል አለ? የዲያብሎስ እንዲሁም የዓለም እንቅፋቶች እንዲሁም ጥቃቶች ያጋጥሙናል። ስለዚህ እምነታችን እንዲታደስና እንዲጠነክር በትግሉ እንዳይደናቀፍ እምነታችን እንዲታደስና እንዲጠነክር በትግሉ እንዳይደናቀፍ ነገር ግን በይበልጥ እየበረታ እንዲሄድ የጌታ እራት እንደ ዕለታዊ ምግብና ህይወት ማቆያ ይሰጣል። የዕለት ምግብ የጌታችን የሰጠው ጸሎት አለ አይደለ? የጌታ ጸሎት ላይ የዕለት እንጀራችንን ስጠን የሚለው ላይም ቅዱስ ቆጵርያኖስ ያንን የጌታን ጸሎት ሲያብራራ እንደዛ ይላል። የዕለት ምግባችንን የሚለው ከቅዱስ ቁርባን ጋርም በዛም ፈቶትም ያሳያል እና የዕለት ምግባችንን ስጠን ቅዱስ ቁርባንን አድርጎ ይፈቷል ማለት በመፍታት ደረጃ ማለት ነው። ግዴታ ያ ብቻ ነው ተርጓሙ ያልን አይደለም ግን እና የዕለት እንጀራ ለክርስቲያን የዕለት ምግቡ ቅዱስ ቁርባን ለፕሮቴስታንቱ ለማርቲን ሉተር ራሱ ምን አለ? በጣም ደስ የሚል ቃል ነው ማለት በጥምቀት ዳግም ከተወለድን በኋላ ያ ፍጥረት መሀል ላይ የሆነ እንትን እየመጣብኝ ነው። ብዙ ጊዜ ላይቭ ሲገባ እንደዚህ ያደርግብኛል እና እንቀጥል። ለማንኛውም በጥምቀት ዳግም ከተወለድን በኋላ እየጠነከርን መሄድ ስላለብን ምን አለ ማርቲን ሉተር? ብዙ ጊዜ እስክንደክምና እስክንታክት አንዳንድ ጊዜም እስክንሰናከል ድረስ እጅግ በርካታ የዲያብሎስና አሁን የዲያብሎስ ጥቃቶች ይመጣሉ። የዲያብሎስና የዓለም እንቅፋቶች እንዲሁም ጥቃቶች ያጋጥሙናል። እነዚህን መከላከል የምንችለው ተከላክለን መጠንከር የምንችለው በምንድን ነው አለ? ጥቃቶች ያጋጥሙናል። ስለዚህ እምነታችን እንዲታደስና እንዲጠነክር በትግሉም እንዳይደናቀፍ ነገር ግን በይበልጥ እየበረታ እንዲሄድ የጌታ እራት እንደ ዕለታዊ ምግብና ህይወት ማቆያ ይሰጣል። ምክንያቱም አዲሱ ህይወት ባለማቋረጥ የሚያድግና የሚጠነክር መሆን ይገባዋል። ነገር ግን ላቅ ያለ ተቃውሞን ደግሞ መታገስ ይገባዋል። ዲያብሎስ ብስጩ ጠላት ነው ይላል። ዲያብሎስ ብስጩ ጠላት ነው። እንደምንቋቋመውና አሮጌውን ፍጥረት እንደምናጠቃ ሲያይ በኃይል ሊደመስሰን ሳይችል ሲቀር የማታለያ አይነቶችን ሁሉ በመጠቀም በየአቅጣጫው እየተሽሎኮለከና ሳይታወቅበት እየዞረ እምነታችንን እንድንክድ ወይም ተስፋ እንድንቆርጥ ግድ የለሾችና ትዕግስት የለሾች እስክንሆንና በመጨረሻ ሙሉ በሙሉ እስከሚያደክመን ድረስ አያቆምም።
ለእንደዚህ አይነት ጊዜያትና በልባችን ላይ ጫናው እጅግ በሚሰማው ጊዜ ይህ የጌታ እራት መጽናናትን፣ አዲስ ብርታትን እና መታደስን እንዲያስገኝልን ተሰጥቶናል ብሎ ይናገራል። አሁን ይሄ ከክርስቲያን አባት እኮ የተናገረው የሚመስለው ጌታን። አሁን ይህንን ስትሰሙ አይታችሁታል። ዲያብሎስ እንደሚያደርግ አልሰማ ስትለው ቅዱስ ቁርባን እየተቀበልክ ሁሌ ስትዋጋው እምነትን ወደ ማስካድ ይሄዳል። ጭራሽ እንደውም ይሄማ የጌታ ስጋና ደም ቅዱስ ቁርባን እውነት የጌታ ስጋና ደም አይደለም ወደሚለውም ጭራሽ ያስገዳል። ከዛ እሱን አትጠቀምበትም። ስለማትጠቀምበት ኃይሉንም በደንብ አታገኝም። ስለዛስ ከላይ የምርም ክርስቲያን ትመስላለህ፣ ውስጥህን ግን ሁሌም ይጎዳዋል፣ ሁሌ ይመታሃል። ኦኬ። ስለዛ ከቅዱስ ቁርባን መራቅ በጣም አደገኛ። ሰይጣን በተቻለ አቅም ብስጩ ነው። ዲያብሎስ ብስጩ ጠላት ነው ይላል። ብስጩ ጠላት ነው። አቡነ ሽኖዳ ደግሞ መንቻካ ነው ይሉታል። ቶሎ ዞር አይልም ዲያብሎስ ሁሌ ጥረት ያደርጋል አንተን ለመጣል እና ከዲያብሎስ እንትን ማለት የምንችለው መቋቋም የምንችለው ጌታ በእኛ ሲኖር ስለሆነ እሱን ደግሞ የምናገኘው በቅዱስ ቁርባን ነው። እንደውም ቀጠል አድርጎ ምን ይላል እዚህ ላይ እንደገና የእኛ አታላይ መናፍስት በከፍተኛ ትምህርታቸውና ጥበባቸው ራሳቸውን ያወላግዳሉ ይላል። በጣም ንጹህ ልብ ያለው ምንም ነገር የማያውቅ ሰው መጀመሪያ ስለ ኃጢአቱ መስማትን የሚጀምረው መስማት ወይ ከጓደኞቹ ሊሆን ይችላል፣ ወይ ፊልም ላይ በማየት ሊሆን ይችላል፣ በሆነ ሚንስ ወይ ጽሁፎች ላይ በማየት በአጋጣሚ ያህል ሲያየው ሊጸየፈው ይችላል እኮ መጀመሪያ፣ ግን ቀስ በቀስ ኖርማል እየሆነበት ይላል። ከዛ በኋላ ሆን ብሎ ስጋውን ደስ የሚለው መስሎ ሲታየው ወይም እንደዛ አድርጎ ሲያሳየው ሰይጣን እሱን በደንብ መለማመድ ይጀምራል። ከዛ በኋላ ወደ ዝሙቱ በደንብ አድርጎ ያመራል። ኦኬ። በሀሳቡ በደንብ እንትን ካለ በኋላ ወደ ድርጊቱ ይገባል። ከዛ ዘማ ይሆናል። እርሱ ደግሞ ዝሙትን የሚያደርግ ሆኖ ደግሞ አያቆምም እኮ። እሱ ደግሞ ይቀመጥና ምንድነው በወንበር ደግሞ መቀመጥ ይጀምራል። ምን ማለት በወንበር መቀመጥ ይጀምራል? እሱ ደግሞ አስተማሪ ይሆናል ዝሙትን ለሌላውም ጭራሽ። ኦኬ። ዝሙትን እንዲያደርግ የሚገፋፋ አይነት ሰው ይሆናል። ኦኬ። ዝሙትን ቀለል አድርጎ ማየት የሚጀምር ሰው ይሆናል። ይህ በጣም አደገኛ። ክርስቶስ ዝሙት በጣም አስጸያፊ፣ ቀለል ተደርጎ ሊታይ የማይገባው ኃጢአት። እሺ ጋይስ፣ ጳውሎስ በጣም በተደጋጋሚ ዝሙትን ነው እያነሳ ዝሙትን አታድርጉ ከሁሉም ኃጢአት በጣም በተደጋጋሚ የሚናገሩ ዝሙት ላይ ነው እና ሰይጣን ሰዎችን በሌላ መጣል ሲከብደው በቀላሉ ሊጠል የሚችለው በዝሙት ስለሆነ ሰዎች በጣም ከዝሙት ሊርቁ ይገባል። እና ለማንኛውም ቀስ በቀስ ግን እያደገ ሄዶ ምን ላይ እንደሚደርስ ተመልከቱ። ኃጢአት ብዙ ጊዜ እንደዛ ነው። ምንፍቅና ደግሞ ኃጢአት ነው እንደምታውቁት። ገላትያ ምዕራፍ 5 ላይ የስጋ ስራ የተገለጠ ነው ብሎ አሁን ከጠቀስነው ከዝሙት ጋር አብሮ ከሟርት ጋር አብሮ ከጣዖትን ማምለክ ጋር አብሮ ማንን ያስቀምጣል? ምንፍቅና በራሱ ኃጢአት ነው እና ምንፍቅና ቀስ በቀስ ነው የሚያድገው። ፕሮቴስታንቲዝም ልክ ሲነሳ የተወሰነ ነገርን ካደ እዛው ጋር እያየ ነው። በጣም የሚያስገርም ፍጥረት ደግሞ ብዙ ነገሮችን መካድ ጀመረ እያለ አሁን ምን ላይ እንደደረሰ ያው አይተናል። እንግዲህ ኦኬ፣ አሁን ላይ ፔንቴኮስታሊዝም በተለይ አሁን ሲመጣ ምን ላይ እንደደረሰ ተመልክተናል። እና ኃጢአት እንዲቀስ በቀስ እያደገ ይሄዳል። ለማንኛውም ግን ኦኬ፣ መጽሐፍ ቅዱስ ላይ ቤተክርስቲያናችን ምን አስተማረች? በመጽሐፍ ቅዱስ መጽሐፍ ቅዱስ የማን ነው? የማን ነው መጽሐፍ ቅዱስ? እስቲ ቆይ አንድ ይሄንን ልጠይቃችሁ ኮሜንት ክፍል ከተና ላሳትፋችሁ እስቲ መጽሐፍ ቅዱስ የማን ነው? የማን ነው መጽሐፍ ቅዱስ? የማን መጽሐፍ ነው? ኑሲ ግቡልኝ። ጥሩ ደስ ይላል። የቤተ ክርስቲያን ኦኬ፣ የቤተ ክርስቲያን ታላቁ መጽሐፏ ኦኬ፣ ቤተ ክርስቲያን የእርሲያን ታላቁ መጽሐፏ ነው። ይህ መጽሐፍ ኦኬ፣ ኢንፋሊብል መጽሐፍ፣ ከጌታ በሐዋርያቱ በደቀ መዛሙርቱ በኩል የተቀበልኩት መጽሐፍ፣ ልጆቼን በእምነታቸው እንዲጠነክሩ የምመግብበት መጽሐፊ፣ የእግዚአብሔር ቃል፣ የጌታዬ ቃል የምትለው መጽሐፍ ነው። ይህ መጽሐፍ ቤተክርስቲያን እንዲህ የምትለው መጽሐፍ ነው። የተወደደ መጽሐፋችን የቤተክርስቲያን ነው ስንል ደግሞ ለእያንዳንዳችን ደግሞ የሚሆን ነው ማለት ነው አይደለ? በግለሰብ ደረጃም ለእያንዳንዳችን ደግሞ የሚሆን ነው። በቤተክርስቲያን ውስጥ ሆነ ከእርሳን ወጥተን ሳይሆን በቤተክርስቲያን ውስጥ ሆነን ለእያንዳንዳችንም ደግሞ የሚሆን ነው። ልክ ምን እንደሚባለው ከዚህ እንዳልኳችሁ እግዚአብሔር ለሁላችንም የጻፈልን ደብዳቤ ነው። ስለዛ አንድ ክርስቲያን በጣም በፍርሃትም በፍቅርም ደስ ብሎት ጌታን እያመሰገነ አባ ይሄንን እንዳነብ ፈቀድክልኝ አመሰግንሃለሁ እግዚአብሔር አምላክ ሆይ እያልን ልናመሰግን አሁን አናነብም አይደል? እግዚአብሔርን ቃልን ቲክቶክ ላይ ወተን ዝም ብሎ አሁን መጨቃጨቅ ምናምን ብቻ አይደለም ጋይስ። ሲጨቃጨቁ መዋል ብቻ ሳይሆን ይሄንን መጽሐፍ ቅዱስ የእግዚአብሔርን ቃልን
ማንበብ አለብን። እሺ ማንበብ አለብን እና ስናነብ ዝም ብሎ ማንበብ ብቻ አይደለም። ከማንበባችንም በፊት መጸለይ። ኦኬ አትሊስት አባታችሁ ላይ መጸለይ እና ደግሞ እየጸለይን ደግሞ እግዚአብሔርን ደግሞ ማመስገን ቃሉን እንድናነበው ስለፈቀደልን ቃሉን ስለሰጠን ይሄን ቃሉን ስለሰጠን ጌታዊ እናመሰግናለን። እግዚአብሔር አምላኩ እናመሰግናለን። ባይዘይ ስለ ቃሉ እንኳን እናመሰግን ይገባል። ጭራሽኛ እናነብም ግን ማንበብ ብቻ አይደለም። አረ እንደውም እንዳነብ ስለፈቀድክልኝ አመሰግናለሁ እግዚአብሔር ይተመስገን። ግን እንዳትረሱ ጋይስ በኤርሳን ውስጥ ሆኖ ነው የሚነበበው። ማለት ቸርች ሄዳችሁ ማለት አይደለም። እዛ ህንፃ ኤርሳን ውስጥ ሄዳችሁ ግዴታ እዛ ሆናችሁ ከፍታችሁ አንብቡ ሳይሆን እንደዛ ሳይሆን ቸርች የጌታን ቤርሳን ማለት ነው። ጉባኤዋን በሷ ውስጥ ጌታ ኢየሱስ ሃይማኖትን ስለሰጠ ከዛ ሃይማኖት እየወጣ በራስህ ሄዳ እንትን አትልም። በራስህ የራስን እየተረጎምክ ምናምን እንደዛ ከሆነ ትዕቢተኛ ሆነ ልክ ይኸው እንደማንኛውም መጽሐፍ ቅዱስ ብቻ ብሎ እንደሚናገሩ ወንድሞቻችን ብድግ ብለህ ከፈለግ ሥላሴ ልክር ትችላለህ። ስለዛ ባሪያው ሙሴ ላከ እና ፈርዖን አለቅም አለ ህዝቡን እንደምታውቁት እና ብዙ ተአምራትን እግዚአብሔር አሳየ። ወደ 10 ተአምራትን በስተመጨረሻም በኩራትን አጠፋ እግዚአብሔር አምላክና እንዲህ ያለ ቅጣትን ወደ ፈርዖን ቤት አመጣ፣ ወደ ግብፅ አመጣ። በኩራትን ማጥፋት፣ በኩራትን የመጀመሪያ ልጆችን የሆነ ቤት ውስጥ ኢቭን የመጀመሪያ ልጅ ባይኖር ራሱ የተወደደ እዛ ቤት ውስጥ የተወደደውን ነገር ያጠፋል እግዚአብሔር። ኦኬ ምንም ነገር ይሁን ግን የተወደደውን ያጠፋል። ስለዚህ እንደዚህ ያለ ታላቅ የሆነ ቁጣ በመጣ ሰዓት እግዚአብሔር ህዝበ እስራኤልን ቤትም እንደ ያለ ቁጣ እንዳይገባ የጥፋት መልአክ ሲመጣ ህዝበ እስራኤልንም እንዳያገኛቸው ትልቅ ምልክት ይሆን ዘንድ ሰጣቸው። አንድ ነገርን ምር የሰጣቸው ነውር የሌለበትን በግ ትፈልግና አለ ታርደዋለህ፣ ያርዱትና ደሙን በመቃናቸው ላይ ይረጫሉ። ኦኬ ስጋውን ደግሞ አታሰርፍም ትበላለህ። ኦኬ የቤቱ ሰው ሁሉ ያንን የአንዱን ነውር የሌለውን በግ ይበላል፣ ደሙን ይረጫል በመቃኑ ላይ። ስለዚህ ያ የጥፋት መልአክ ሲመጣ ደሙን እያየ ያልፋል። አሁን የፋሲካው በግ ይታረዳል። ነውር የሌለበት በግ ነው። ነውር የሌለበት በግ ነው የሚታረደው። ይሄ ለካ ለሐዲስ ኪዳን ምሳሌ ነበረ። ቅዱስ ጳውሎስ ምን አለ በአንደኛ ቆሮንቶስ መልእክቱ ላይ ፋሲካችን ክርስቶስ ታርዶልናል። ሎክ ፋሲካችን ክርስቶስ ታርዶልናል ብሎ ተናገረ። አሁን ፋሲካችን ክርስቶስ ኦኬ የተሻገርንበት ኢየሱስ ነው። እርሱ ታረደልን፣ የእርሱን ስጋ ደግሞ እንበላለን ነው። ኦኬ የእርሱን ስጋ እንበላለን፣ ደሙን በልባችን ተረጭተን ከጥፋት የምናመልጥበት የፋሲካችን በግ ክርስቶስ ኢየሱስ ነው። እርሱ በመስቀል ላይ ታረደ። ኦኬ ምሳሌው እያንዳንዷ ነገር ቀጥታ ግብ ላመታ ትችላለች። ለምሳሌ ያኔ ቀጥታ ደሙን ሊጠጡ አይችሉም ህዝበ እስራኤል፣ ምክንያቱም ኖርማል የእንስሳ ደም ብቻ ነው። ኖርማል የእንስሳ ደም ብቻ ነው። ልክ አሁን እኛ እንደምንለው የአምላካችን የክርስቶስ ኢየሱስ ስጋና ደም ሳይሆን የእንስሳ ስለሆነ እሱን ደግሞ እግዚአብሔር ይቃወማል። ነግራቸዋልም ደምን እንዳይበሉ እንዳይጠጡ ማለት ነው። ስለዚህ አትሊስት ግን ስጋውን ግን ይበላሉ። ልክ እንደዚህ ሁሉ አሁን በአዲስ ኪዳን ግን የፈሰሰው ደም ኖርማል የእንስሳ ሳይሆን የአምላካችን ነውና ሙሉን እንቀበለዋለን፣ ስጋውን እንበላለን፣ ደሙን እንጠጣለን። ፋሲካችን ክርስቶስ ታርዷል። እዛው አንደኛ ቆሮንቶስ ላይ ጳውሎስ ምን ይላል? ምዕራፍ 10 ቁጥር 16 ላይ ከቁጥር 1 ጀምራችሁ ታነቡ ወንድሞቼ ይህን እንድታውቁ እወዳለሁ። አባቶቻችን ሁሉ በባህር መካከል ተሻገሩ። ኦኬ ሁሉም ሙሴን ይተባበሩ ዘንድ በባህርና በደመና ተጠመቁ ይላል። ያው ጋይስ የሰማችሁ ነው። በባህርና በደመና ተጠመቁ ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ላይ ህዝበ እስራኤል በባህር መካከል ተሻግረዋል፣ ተጠምቀዋል በባህርና በደመና ይላል። እንደዛ አሁን ሄዳችሁ ብታዩ ዘጸአት ምዕራፍ 13 ላይ ታሪኩ ሄዳችሁ ታዩ ይላል። እንደዛ ይላል ማለትም በባህርና በደመና ተጠመቁ የሚለው ቃል ይጠቀማል። ያው ሙሴን ይተባበሩ ዘንድ ነው ያለው ጳውሎስ አይልም፣ ዘጸአት ላይ አይልም። ለምን ጳውሎስ እንደዚህ አለ? ለካ ማለት ጳውሎስ ሲረዳው መንፈስ ቅዱስ ሲያስረዳው በምንድን ነው የተረዳው? ሙሴ ነው ይዟቸው የሚወጣው አይደለ? ሙሴ ነው እንግዲህ ነፃ አውጪ ተደርጎ የተላከው ወደ ግብፅ ሙሴ ነው። ሙሴ ህዝቡን ይዞ ሲወጣ ከሙሴ ጋር ተባብረው ወጡ። ኦኬ ሙሴን ይተባበሩ ዘንድ ማለትም ሙሴ ነፃ አውጪ ሆኖ ከሙሴ ጋር የተባበረ ብቻ ነው ነፃ የሚወጣው እና ከሙሴ ጋር የተባበሩት ነፃ ይወጣሉ። ከሙሴ ጋር የተባበሩ ዘንድ ግን በደመናና በባህር ተጠመቁ አለ። ያን መሻገራቸውን ማለፋቸውን በደመናና በባህር መጠመቅ አለ። ከምን ጋር እያገናኘው ነው? መጠመቅ አለ። ይኸው እንግዲህ ከኛ ጥምቀት ጋር እያገናኘው ነው። ቀጥታ ቃሉን የተጠቀመው ራሱ ተጠመቁ ነው የሚለው። እኛ የምንጠመቀው ከማን ጋር ለመተባበር ነው? ከማን ጋር ለመተባበር ወይም ከማን ጋር አንድ ለመሆን ነው? እስቲ ችል ጠይቃችሁ ለምን ላሳትፋችሁ። ይሄ ነው እኔ ያው እንግዲህ አልጨክንባችሁም። ኮሜንቱን ከፈት እያደረኩኝ እያሳተፍኳችሁ ነው የምቀጥለው። እኛ አሁን የምንጠመቀው ከማን ጋር አንድ ለመሆን ወይም ከማን ጋር ለመተባበር ነው?
እነዛ ሙሴን ይተባበሩ ዘንድ በባህርና በደመና ተጠመቁ አለ። እኛ ዛሬ የምንጠመቀው ከማን ጋር አንድ ለመሆን ወይም ከማን ጋር ለመተባበር ነው? የስ ከጌታችን ከኢየሱስ ክርስቶስ ጋር ጋይስ። ስለ ታይፑ ምንድነው? እግዚአብሔር ባሪያውን ሙሴን ላከ ህዝቡን ነፃ እንዲያወጣ። ማንን ላከ? ሙሴን። ኦኬ ሙሴን ህዝቡን ነፃ እንዲያወጣ ከባርነት ሙሴን የላከው። አሁን ግን በአዲስ ኪዳን ልጁ ኢየሱስን ላከ። ያኔ ነፃ አውጪ ሆኖ የተላከውን ሙሴን ይተባበሩ ዘንድ በባህርና በደመና ተጠመቁ አለ። ጳውሎስ በሌላ ክፍል እዚሁ ሮሜ ምዕራፍ 6 ቁጥር 3 ላይ ከጌታ ጋር አንድ እንሆን ዘንድ ተጠመቅን አለ። ኦኬ ሞቱን በሚመስል ሞት እንተባበረው ዘንድ ከእርሱ ጋር ተጠመቅን አለ። ሞቱን በሚመስል ሞት ከእርሱ ጋር ከተባበረ ትንሣኤ በሚመስል ትንሣኤ እንተባበራለን አለ። ስለዚህም አሁን ነፃ አውጪ ተደርጎ የተላከው ማን ነው? ልጁ ኢየሱስን ነው። ስለዛ መንፈሳዊ መብል መንፈሳዊ መጠጥ የሚለው ለቅዱስ ቁርባን ለእኛ አሁን ላለንበት ምሳሌ ስለሚሆነን ነው። አሁን እኛ ላለንበት ምሳሌ ስለሚሆነን ነው። ኦኬ እሱን ምሳሌ እንደሚሆነን ከታች ዝቅ ብሎ ይናገራል። እሺ ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረውም ከመንፈሳዊ አለት ጠጥተዋልና። ያም ማለት ማን ነበረ? ክርስቶስ ነበረ። ከጌታችን ከእውነተኛው አለት ከክርስቶስ ኢየሱስ ምን አለ? ደም ወጥቷልና። ኦኬ በስቅለቱም ሰዓት አይተናል። ይሄንን ይከተላቸው ከነበር ይላል። ያው አለቱ ይከተላቸው እንደነበረ ዘጸአት ላይ አልተጻፈም። አለቱ እንደተከተላቸው አይናገርም። በአይሁድ ትውፊት ውስጥ የመጣ ይመስላል። ለማንኛውም እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና ይላል። አሁን ይሄ ለእኛ ምሳሌ ነው ጋይዝ። በደመናና በባህር ተጠምቀው ስለዛ ከግብፅ ባርነት በዛ ተሻግረው በባህር መካከል መሻገራቸውን ነው መጠመቅ ያለው። ያ መጠመቅ ያለው ባህር ደግሞ በባርነት ሲይዛቸው የነበረውን ፈርዖንን ጨምቆ እዛው ከነሰራዊቱ አስቀርቶ እነሱን ነፃ አወጣ። እኛም በጥምቀት ኃጢአታችን ሁሉ ጠፍቶ ተወግዶ ነፃ ወተን አዲስ የእግዚአብሔር ልጆች እንሆናለን። ወደ አዲስ ህይወት እንጀምራለን። መንፈሳዊ መብል መንፈሳዊ መጠጥንም ጠጡ ብሎናል። ልክ እንደዛው እኛም ደግሞ ከተጠመቅን በኋላ መንፈሳዊ መብልና መንፈሳዊ መጠጥን እንጠጣለን። የጌታ ስጋና ደምን ከእርሱ እንካፈላለን። እንደዚህም ሆኖ ግን እግዚአብሔር ግን አለ ከእነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና። እኛም ደግሞ አሁን ተጠምቀን ቅዱስ ቁርባን ከተቀበለን ህይወት ከጀመርን በኋላ በምድረ በዳ እንወድቃለን። ህዝበ እስራኤል ከነዓንን አሳይቷቸው አስወጥቷቸው ነበር የተስፋይቱን ምድር። የተስፋይቱ ምድር ሳይገቡ በፊት በምድረ በዳ ብዙዎቹ ወደቁ። በምን ይናገራል? ከታች ብሎ በኃጢአት ነው። እኛም ደግሞ ተስፋ ያስደረገልን ነገር አለ። ተስፋውን በእምነት አሁን ገባለን ብለን በእምነት እየተናገርን በእምነት እየጠበቅን ነው። በእምነት እዛ ሳንገባ ግን በምድረ በዳ ግን ሳንገባ በፊት ግን ወድቀን እንዳንቀር ደግሞ መጠንቀቅ አለብንና ይህ ስለ እኛ ምሳሌ ይሆን ዘንድ ጳውሎስ ይህንን ጻፈ። እንዲህ ይላል፣ እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና። እነዚህም ክፉ ነገርን እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን ነው ራሱ። ኦኬ ሆነብን ሳይሆን ሆነልን። እሺ እነዚህም ክፉ እንደተመኙ በምድረ በዳ የወደቁት ክፉ ተመኝተው ነበር። ክፉ እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። ሕዝብም አለ ሊበሉ ሊጠጡም ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶቹ እንዳደረጉት ጣዖትን የምታመልኩ አትሁኑ። ከእነርሱ አንዳንዶቹ እንደሴሰኑ በአንድ ቀንም 2,000 ከ3,000 እንደወደቁ አንሴስን። ከእነርሱም አንዳንዶቹ ጌታን እንደተፈታተኑት በእባቦችም እንደጠፉ ጌታን አንፈታተን። ከእነርሱም አንዳንዶቹ እንዳንጎራጉሩ በሚያጠፋውም እንደጠፉ አታንጎራጉሩ። ይህም ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ ይላል። እኛን የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። ብዙዎች ተነሱ ሊዘፍኑ ቀላል ነገር አይደለም። ሊዘፍኑ የሚለው እንደ ቀላል ነገር እንዳታዩት። ያው ኖርማል አንዳንድ ኖርማል እንደ ዘፈን እንዳለ እንደሱ በጣም አደገኛ የሆነ በጣም ዊርድ የሆነ ነገር እየሰከሩ መዳራት ውስጥ መግባት፣ እየጨፈሩ ሰክረው እየተዳሩ እንደዚህ አይነት ውጥንቅጥ የአሕዛብ ነገር እንደዚህ አይነት ነገር ውስጥም ገብተው ነበር። ኦኬ አንዳንዶች ሴሰኑ አለ። እንደ ሴሰኑት አንሴስን። ሴሰኛ የእግዚአብሔር መንግስት አይወርስም ጋይስ። አሁን በጣም በሚያሳዝን ሁኔታ ዓለማችን ላይ በጣም ኖርማል እየተደረጉ ከመጡ ነገሮች ውስጥ አንዱ ሴሰኝነት ነው። ኦኬ ያላገባ ሰው አንድ ወንድ ሁሉም ሴቶች ጋር እየሄዱ መልከስከስ፣ ሴትም ልክ እንደዚሁ መልከስከስ። የመልከስከስ ነገር ሴሰኝነት ነው። መልከስከስ ይቅርታ።
እሱ በእግዚአብሔር መንግስት ውስጥ እጅግ የተጸየፈ ነገር ከተጋቡ በኋላም ወንዱ ሴቱም ልክ ቼት የማድረግ ነገር ይሄ በእግዚአብሔር ዘንድ እጅግ የተጠላ ጽዩፍ የሆነ በጣም አስቀያሚ በጣም የተዋረደ የተናቀ ነገር ነው እና ሰው ምን አለ እኛም ልክ እንደነዚህ አንሴስን ህዝበ እስራኤል በምድረ በዳ ወድቀው የቀሩት የተስፋይቱን ምድር ያላዩበት አንዱ ምክንያትም ይሄ ነው። አሁን በአዲስ ኪዳን ደግሞ ኢማጂን ያኔ ህግ ነው ያላቸው ራሱ ኦኬ ከና በቅጡም ህጉም ተጽፎ ባይተሰጣቸውም በዛቱ ግን ቢያንስ በብሉይ ኪዳን ያለው ህግ ነው። የህግና የጸጋ ልዩነት ነግሬያቸዋለሁ። ህግ ኖርማል ይሄን አታርጋ ብቻ ነው የሚል አቅም እንኳን አይሰጥም። በአዲስ ኪዳን ግን ጸጋ የሚባል ነገር ተሰጥቶ አቅምን ተሰጥቶ ራሱ ከእንደዚህ ነገር ሁሉ ይሄን ነገር ሁሉ ንቀህ የምታውበትን አቅም አግኝታ ራሱ ደግሞ ወደ እንደዚህ ነገር መውደቅ ደግሞ በጣም ከባድ ነው የሚሆንብን ጋይስ እና ጸጋውንም ማክፋፋት ነው። ስለዛ ከእግዚአብሔር መንግስት ያስወጣል። አንዳንዶች እንደዛ ብታደርግ አትወጣም ይላሉ ፕሮቴስታንቶች። ኢየሱስ ስጋዬ ነው ካለ እኛም ስጋው ነው እንላለን ማለት ነው። ጳውሎስም ለዛ ነው ከጌታ ስጋ ጋር ህብረት ያለው ነው። እንዲሁ አይደለም ኖርማል ህብስትና እንደ ኖርማል ጽዋ የምትለው ብቻ አይደለም የጌታ ስጋና ደም ነው። ስለዚህ የጌታ ማን ነው ይህ ህብስት ሲነሳ ይህ ህብስት በቃ የጌታ ስጋ እንደሆነ ልናውቀው ልንረዳው ይገባል። እሺ እንዲህ ይላል ቀጣይ ጥቅስ አንድ ህብስት ስለሆነ ይላል አንድ እንጀራ ስለሆነ ወይም አንድ ህብስት በእንግሊዝኛው ብሬድ ሊለው ይችላል በአማርኛው እንጀራ ይለዋል አጠቃላይ ህብስት እንደማለት ነው። እሺ አንድ ህብስት ስለሆነ አንድ እንጀራ ስለሆነ አሁን ስሙ በደንብ ጋይስ ፋሲካችን ክርስቶስ ታርዷል። ኦኬ ስጋውን ቆርሷል ደሙን አፍስሷል። ሰው አሁን ምን እያለ ነው ጳውሎስ እዚሁ ጋር ፋሲካችን ክርስቶስ ታርዶልናል ባለው መጽሐፍ ላይ ደግሞ ምን አለን? የምንባርከው የበረከት ጽዋ ከጌታ ደም ጋር ህብረት ያለው ነው የምንቆርሰውም ህብስት ከጌታ ስጋ ጋር ህብረት ያለው ነው አለና አንድ ህብስት ስለሆነ አለ አንድ እንጀራ ስለሆነ አለ አንድ እንጀራ ስለሆነ ያለው ምኑ ነው ማለት አንድ እንጀራ ስለሆነ የቱን አንድ እንጀራ ስለሆነ የተባለው የቆረስነው እንጀራ ወይስ የምንቆርሰው? ይሄንም ልጠይቃችሁ እስቲ የምንቆርሰው ህብስት ነው የምንቆርሰው ወይስ የቆረስነው ነው ያለው? አሁን የቆረስነው ካለ በቃ ስለ አንድ ጊዜ ድርጊት እያወራ ነው። የምንቆርሰው ነው አንድ ተብሎ የተጠራው ወይስ የቆረስነው? እስቲ እየሰማችሁ መሆናችሁን በዛው እስቲ ልስማ። ኮመንት አጥፋ የምትሉ ልሰሙ ነው ወይስ ላትሰሙ? እሺ የቆረስነው ወይስ የምንቆርሰው? የምንቆርሰው ወይስ የቆረስነው? yes የምንቆርሰው አትበል የምንቆርሰው እሺ የምንቆርሰው እሺ የምንቆርሰው ጉድ ጎበዞች በጣም ጎበዞች ወንድሞች በጣም እናንተ የምር እግዚአብሔር አብዝቶ ደግሞ ይርዳችሁ። በነገራችን ላይ ቆይ አንዴ ልዝጋው እና ውሃ ጠጣለሁ የምር ጠጣለሁ አዲ በጣም አንድ ደስ የሚል ነገር ልንገራችሁ። አሁን እዚህ ጋር ኢማጂን ከ1300 በላይ ህዝብ እዚህ ላይቭ ላይ ቁጭ ብሎ አሁን ይሄንን እንማማራለን እንዲሰብሰብ ብለን እና ይሄ እኮ በጣም ደስ የሚል ነገር ነው ክርስቶስን እና በጣም የእናንተ ይሄ በጣም ደስ የሚል ነገራችሁ ነው። ብዙ ሰው እኮ የእግዚአብሔርን ቃል አሁን መማማር አሁን እንደዚህ ስለ አሁን ቦስት እንድታደርጉ አይደለም። እኛ እኮ የእግዚአብሔርን ቃል እንማማራለን እንድትሉ አይደለም። እንደዛ ማለት አንችልም። ይሄንን ጌታ ረድቶ ነው እናውቃለን። ከኛ ምንም ነገር የለም። ይሄ ከጌታ ነው። ብትጸልዩ ጸላይነን ብላችሁ ቦስት አታድርጉ፣ አትመኩ። ኦኬ ጸሎት እንድትጸልዩ የፈቀደላችሁ እግዚአብሔር ነው። የእግዚአብሔርን ቃል እንድንማማር የፈቀደልን እግዚአብሔር ነው። ቃሉን ባይሰጠን ምን እንማማራለን? አንማማርም። በቃ ቃሉን ስለሰጠን ጌታን ነው የምናመሰግነው ስለሁሉም። ግን ጌታ የሰጠንን ደግሞ አመስግነን ደግሞ መጠቀማችን ደግሞ በጣም ጥሩ ነው። ኦኬ ብዙ ማለት ኖርማል ዓለማዊ ነገር ላይ ብቻ እኮ ልናተኩር እንችላለን። በዓለማዊ ነገር ብቻ እኮ ጊዜያችን ሊያዝ ይችላል። ግን እሱን ደግሞ እንደው ለትንሽ ደቂቃ ቢሆን ተወት አድርገን ደግሞ እዚህ ጋር ከተሰባሰብን እኔንም ጨምሮ ማለት ነው ሰብሰብ ካለን ጌታ ይመስገን እና ይሄንን አትሊስት ይሄን ለዚህ ጊዜ ይሄን ጊዜያችን ይሄን እግዚአብሔር ቃል አስበልጠን ይሄን ጊዜ ለጌታ ሰጠናል ማለት ነው። እና ጎበዞች በደንብ ስለምትሰሙ ደግሞ ዝም ብሎ መቀመጥ ብቻ ደግሞ ሳይሆን ስለምትሰሙም ደግሞ ጌታን አመሰግናለሁ። እና እናንተም ጎበዞች ተላል በርቱልኝ። እሺ ጌታ ይበርታን እኔንም እናንተንም። እና ምን አለ አንድ እንጀራ ስለሆነ አለ። አሁን አንድ እንጀራ ስለሆነ ያለው የምንቆርሰውን ነው። ኦኬ የምንቆርሰውን ህብስት አንድ ስለሆነ አለ። ይሄ በጣም የቆረስነው የሚለው ቃል ስላልተጠቀመ በጣም ጥሩ ነው። እንኳን ቅዱስ ጳውሎስ ይሄንን ቃል ተጠቀመ። ለምን መሰላችሁ? የምንቆርሰው ካለ ምን አለው?
ቀጣይነት አለው አይደል? ቀጣይነት አለው የምንቆርሰው ካለ። ስለዚህ ብዙ ጊዜ ነው የሚቆረሰው። ብዙ አንድ ጊዜ ቆረስናት አላለም። ብዙ ጊዜ ነው የሚቆረሰው። የተለያየ አካባቢ ላይም ሊቆረስ ይችላል። ኢትዮጵያ ላይም በውጭ ዓለማትም ኢትዮጵያ ውስጥ ሆኖም አዲስ አበባ ላይም ሌላ ክፍለ ሀገራት ላይም በየቦታው ሊቆረስ ይችላል። ያውን በተደጋጋሚ ኦኬ። ለዛ ነው የምንቆርሰው ያለው የቆረስነው ሳይሆን የምንቆርሰውም እርሱ ግን አንድ ነው አለ። በጣም በሚያስገርም ሁኔታ የፈለገውን ያህል በተደጋጋሚ ቢቆረስ ኦኬ፣ የተለያየ ቦታ ላይ ቢሆን ግን እርሱ አንድ ነው። ኦኬ የክርስቶስ አንዴ ኦኬ በቃ የክርስቶስ ስጋ ነን። ስለዚህ እዚሁ አሁን አንደኛ ቆሮንቶስ ምዕራፍ 10 ላይ አይደለም ያለ ነው። ምዕራፍ 11 ይልና ምዕራፍ 12 ስገቡ ቁጥር 27 ላይ እናንተ የክርስቶስ ስጋ ናችሁ ወይም አካል ናችሁ ይላል። እያንዳንዳችሁም ደግሞ ብልቶች ናችሁ ይላል። ለማንኛውም ሰው በዚህ ደረጃ ተገጣጥሞ አንድ የጌታ ስጋ መሆን ከቻለ ያውም የራሱ የክርስቶስ ስጋ ከተባለን ቤተክርስቲያን የክርስቶስ ስጋው ከተባለች እኛ በቃ አንድ ላይ ይችላል። ቤተክርስቲያን ባይዚ ሊወስድ የሚመጣው የራሱን ስጋ ቤተክርስቲያንን ነው። ኢየሱስ ሲመጣ የጌታ ስጋ የምንሆነው ኦኬ፣ የጌታ ስጋ የምንሆነው ወይም በጌታ ስጋ ውስጥ ብልት የምንሆነው የክርስቶስን ስጋ በመብላት ነው። የራሱ የክርስቶስ ስጋ ካልሆነ የክርስቶስ ስጋ እንዴት መሆን እንችላለን? አንችልም። ስለዚህ ቅዱስ ቁርባን እውነትም የጌታችን ስጋ እንደሆነ ግልጽ ነው። በቃ በዚህ መረዳት እንችላለን። ኦኬ፣ ቤተክርስቲያንን አንድ ያደረጋት ሁላችንንም አስተሳስሩን ሐዋርያቱን ሳይቀር ሁላችንንም እንደዚህ አንድ ያደረገን በዚህ ህብረት ውስጥ የጨመረን አገጣጥሞ ያያያዘን ይህ ጎልደን ቼን ወርቃማው ሰንሰለት የክርስቶስ ስጋ ነው። እውነተኛ ስጋው ካልሆነ አንዳንዶች እንደሚያደርጉት ዝም ብለ በትሪ ወስደ የምትሰጠው ዳቦ እና ኖርማል ቪንቶ ከሆነ ዳቦና ሻይ ከሆነ እሱ ሰዎችን አንድ ስጋ አያረግም። ወንድም ዓለም እመነኝ፣ ዳቦና ሻይ በተአምር ሰዎችን አንድ ስጋ ማድረግ አይችልም። አንድ ስጋ የሚያደርገው ኢየሱስ ብቻውን ነው። የጌታ ኢየሱስ ስጋ ብቻውን እርሱ ነው አንድ ማድረግ የሚችለው እንጂ ያንተ ዳቦ ማንንም ሰው አንድ ማድረግ አይችልም። በየቸርቾች ውስጥ የምታደርጓቸው ስርዓቶች በጣም አስቀያሚ ናቸው፣ አይደረጉም። እንደዛ ይሄ በክርስቶስ ስጋና ደም ላይ ስድብ ነው። የክርስቶስ ስጋ ላይ የቅዱስ ቁርባን ላይ የመንፈስ ቅዱስ አሰራር ነው ያለው። የመንፈስ ቅዱስን አሰራር መሳደብ ነው። ይሄ ይቅር የማይባል ኃጢአት ነው እና ለማንኛውም ግን ሰው ከዚህ አንጻር ልንመለከተው ይገባል እና ስለዚህ ጉዳይ ደግሞ ኢየሱስም አስተምሮናል። ኢየሱስ በግልጽ ጌታችን ያስተማረው ትምህርት ነው። ስለ ቅዱስ ቁርባን አስቀድሞ በቃል አስተማረ። ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚል እሷን እናንብብላችኋለሁ። እሺ እናንብብላችሁ። በዚህ ዮሐንስ ወንጌል ምዕራፍ 6 ለብቻው አብራራላችኋለሁ። እሺ ከዚህ በፊት ያው በእርግጥ አብራርቼላችኋለሁ። ዩቲዩብ ላይም አለ ያብራራሁት እዚሁ ላይ የላይቭን ለቅቄላችኋለሁ አስፈላጊ ይሆናል ብዬ ዮሐንስ ወንጌል ምዕራፍ 6ን አትሊስት የቅዱስ ቁርባኑን ፓርት አብራርቻለሁ እና አንድ ቀን ግን መልሼ እገባበታለሁ። አንዳንድ ሰዎች ጥያቄ አድርገው ስለሚያነሱ ዮሐንስ ወንጌል ምዕራፍ 6 ላይ በደንብ አድርጌ በጥልቀት በደንብ አሳያችኋለሁ። ግን እንደዚህ ይላል። የአትሊስት ከላይ ምን እንዳለ ላሳያችሁ። ጌታችን እንዴት መሰላችሁ ያስተማራቸው? ስለ ስጋና ደሙ ሲያስተምር አስቀድሞ በቃል አስተማራቸውና በቃል ካስተማራቸው በኋላ በተግባር ደግሞ ያሳያቸዋል። ስለ የቃልም የተግባርም ስላለ ሁለቱም ላሳያችሁ። የቃሉ ላይ እንዲህ ይላል ጌታ ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 51 ጀምሮ እናንብብ። እሺ ከቁጥር እሺ እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ከቁጥር 47 ጀምሮ የሕይወት እንጀራ እኔ ነኝ አለ ኢየሱስ ሲናገር። የሕይወት እንጀራ እኔ ነኝ። የሕይወት ህብስት ወይም እንጀራ እኔ ነኝ አለ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ ጌታችን ኢየሱስ። ማለት አባቶቻችሁ በዛ በምድረ በዳ መና በልተዋል። አስቀድሞ ምግብን አበርክቶ አሉታቸዋል። እዚህ ዮሐንስ ወንጌል ምዕራፍ 6 ላይ ታሪኩ ከላይ ሳዩት ምግብን አበርክቶ ሰጣቸውና ተከተሉት ብዙዎቹ እና ምግብን አስበው ነው የመጡት። ሆድን የሚሞላ ምግብን አስበው ነው የተከተሉት እና በል ምልክትን አሳየን። ኦኬ ያው ሰጣቸው ተብሎ ተነግሯል። በል ስጠን፣ አሳይ፣
ተባለ ኢየሱስ። ኦኬ ከሰማይ ምግብን የሰጣችሁ አባቴ ነው ሙሴ አይደለም? አባቶቻችሁ ደግሞ በዛ በምድረ በዳ መና በልተዋል፣ ግን ሞቱ። አባቶቻችሁ በዛ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ለዘላለም እንዲኖር ከሰማይ የወረደ የሕያው እንጀራ ሕያው ህብስት ደግሞ እኔ ነኝ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ምን ነው አለ? ስጋዬ። ኦኬ ስጋዬ ነው አለ ኢየሱስ። እሺ እና ልክ እንዲህ ብሎ ሲናገር ከሰማይ የወረደ ሕያው እንጀራ ሕያው ህብስት እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ብሎ ጌታ ኢየሱስ ሲናገር አሁን አይሁድ እንዲህ አሉ። ጋይስ ቁጥር 52 ላይ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርስ ተከራከሩ። እሺ ስለዚህም ኢየሱስ እንዲህ አላቸው። ልክ ሲከራከሩ ግን ጌታ ኢየሱስ ቀበል አደረገና እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። አትከራከሩ፣ አታንጎራጉሩ። እንዴት ስጋ ሊሰጥን ይችላል አትበል። በቃ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። የጌታን ስጋና ደም የሚያክፋፋ እውነተኛ የክርስቶስ ስጋና ደም አይደለም፣ ከእርሱም መብላት ሕይወትን አይሰጥም የሚል ሰው በራሴ ሕይወት አለኝ ብሎ እንደሚኩራራ ትዕቢተኛ አይነት ሰው ነው እና ይህ በራስ ሕይወት የለህም። አትከራከር ነው፣ አታንጎራጉሩ። ምን አለ ኢየሱስ? እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። የዘላለም ሕይወት ያለው ማን ነው? ስጋውን የሚበላ ደሙን የሚጠጣ የኢየሱስን ስጋና ደም የሚበላ የሚጠጣ እርሱ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ኦኬ አንዳንድ ሰዎች አይ እዚህ ጋር ስጋና ደም የተባለው ቅዱስ ቁርባን አይደለም ይላል። ቅዱስ ቁርባን አይደለም ይላል። ኦኬ ቅዱስ ቁርባንስ ነው ይላል። አዎ ይላል። ከምን አንጻር? ኢየሱስ ስጋና ደም የሚለውን ሁለቱን አንድ ላይ አድርጎ ከመጣ እንዲህ አድርጎ ከተናገረ እንግዲህ ስጋና ደም አይደል ብሎ የተናገረው? ስጋ እና ደም ሁለቱን አንድ ላይ ካመጣ በቃ ቅዱስ ቁርባን ነው። ሌላ ክፍሎች ላይ ሄደን መመልከት እንችላለን። መላ አዲስ ኪዳን መጽሐፍን እኔ ስጋና ደም ተብሎ ሌላ ነገር ተሰጥቶ አያውቅም በመጽሐፍ ቅዱስ ላይ አንድም ቦታ አንዲትም ቦታ። የዌስትሚኒስተር ኮንፌሽናቸው የፕሮቴስታንቶች ጥንታዊ የእምነት መገለጫቸው ነው። ዌስትሚኒስተር ኮንፌሽን አላቸው የእምነት መገለጫ። እዛ ላይ መጽሐፍ ቅዱስን የሚፈታው መጽሐፍ ቅዱስ ነው ብለውናል። በአባቶችም ዘንድ እንዲህ አይነት አገላለጾች አሉ። በእርግጥ መጽሐፍ ቅዱስ ሊፈታ ይችላል፣ ሁሌም ባይሆንም ግን የሚፈታባቸው ክፍሎች በደንብ አሉ። አሁን ግን እናንተ ፕሮቴስታንቶች መጽሐፍ ቅዱስን የሚፈታ ከሆነ እንግዲህ ውስጥ እስቲ ስጋና ደም የክርስቶስ ማለት ነው የክርስቶስ ስጋና ደም ሁለቱ አንድ ላይ ስጋና ደም የሚለው አብሮ መጥቶ እስቲ ሌላ የተሰጠበት አንድ ጥቅስ ብቻ ስጡን። አንድ ጥቅስ አንድ አለ አንድ የለም። ቻሌንጅ አደርጋችኋለሁ። እስቲ ስጋና ደም የሚለው ለሌላ ተሰጥቶ የሚያቀርብ ቦታ ኦኬ አክሊል ስጋና ደም የሚለው ለቅዱስ ቁርባን ተሰጥቶ ያውቃል ብሎ የሚጠይቅ ሰው የለም። ኦፍኮርስ ምክንያቱም መጽሐፉ ግልጽ ነው። አንደኛ ጌታችን ኢየሱስ ይሄው ህብስትን አንስቶ ይሄው ይሄ ነው ስጋዬ አለ። እነሆ ስጋዬ። ጽዋን አንስቶ ይሄው ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ እነሆ ጠጡ አለ። ስጋዬ ደሜ ያለው ቅዱስ ቁርባን ነው። ኢየሱስ ራሱ ስለ ስጋና ደሙ ቀደም ብሎ በቃል አስተምሯል። ፕራክቲካሊ ደግሞ ይሄው ስጋዬ ይሄው ደሜ አላቸው። ማርቆስ ላይም ሉቃስ ላይም አለ ስጋና ደም የሚለው ቅዱስ ቁርባን ላይ። ጳውሎስም ይህን ነው አንደኛ ቆሮንቶስ ምዕራፍ 10 አሁን ቅድም ምዕራፍ 10 ቁጥር 16 ጀምሮ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው ነው አለ። የምንቆርሰው ህብስትም ከጌታ ስጋ ጋር ህብረት ያለው ነው አለ። ደምና የጌታ ስጋና ደምን ከምን ጋር አገናኘው? ይሄ ቅዱስ ቁርባን ላይ 11ኛው ምዕራፍ ላይም አንደኛ ቆሮንቶስ ምዕራፍ እዛው 11 ላይ ከቁጥር 27 ጀምራችሁ ታነቡም ሳይገባው የጌታን ስጋ የሚቀበል የጌታ ስጋና ደም የሚቀበል የጌታ ስጋ ዕዳ አለበት ይላል። ሳይገባው የሚቀበል የጌታ ስጋና ደም ዕዳ አለበት። አሁን ስለ ቅዱስ ቁርባን ሲናገር የጌታ ስጋና ደም ይላል። እስቲ አሁን ደግሞ እናንተን ቻሌንጅ እናርጋችሁ። የጌታ ስጋና ደም ሁለቱን አንድ ላይ አድርጉ ተብሎ እስቲ ሌላ የተሰጠበት አንድ ጥቅስ አምጡ። የለም አየህ፣ አታመጣም። ስለዛ ስለማታመጣ በራስ ዝም ብለህ ተርጉመህ ብቻ
እንትኑ ታስተዋለ ልክ እንደሚለው ነው። አንዳንዶች ደግሞ መጽሐፍትን እንደሚጠመዙ የጳውሎስንም መልእክት ወይም የእርሱንም ጽሁፎች ይጠመዛሉ ብሎ ነበረ ጴጥሮስ። የኢየሱስን ቃል የሚጠመዝዙ ደግሞ አሉ። ስለዚህ አሁን አንተ ይህን የምጠመዝዝ ከሆነ የክርስቶስን ቃል እመነኝ፣ አንተ በክርስቶስ አታምንም። የጌታን ጌትነት በልብ ላይ አልሾምክም። ራስን ነው ጌታ አድርገህ የሾምከው። የራስን መረዳት ነው የተቀበልከው ያመንከው። ኢየሱስን ሳይሆን ቀጥታ ክርስቶስን ሳይሆን የራስን መረዳት የራስህን አስተሳሰብ ነው የተቀበልከውም ያመንከው። ጌታ አድርገህ የሾምከውም የራስን መረዳት ነው። በራስህ ላይ ጌታ አድርገህ ትሾመውና ለእሱ አስተሳሰብህ ንግድ ቀጥልም። በቃ በእሱ ብቻ ትነዳለህ። በእሱ አስተሳሰብ ጌታ አድርገህ የራስን አስተሳሰብ ሰው ራሱን በራሱ የማምለክ አዝማሚያ ውስጥ ይገባል። ጣዖት አድርጎ ያስቀምጣል ራሱን። ኦኬ ኢየሱስን የምናመልከውና የምርም በኢየሱስ ጌትነት የምናምን ከሆነ ግን ኢየሱስ የተናገረውን አሜን ብሎ መቀበል ይጠይቃል ነው። እሺ ባይዚ ዮሐንስ ወንጌል ምዕራፍ 6 በጣም ሰፊ ሌላ ማብራሪያ ሰጣችኋለሁ። ይሄ ግን እንደማሳያ በቀላሉ እንደዚህ መመለስ የሚቻል ነገር ነው። እሺ ይህ ብቻ አይደለም፣ ከዮሐንስ ወንጌል አጻጻፍ አንጻርም ማሳየት እንችላለን። እሱን ወደፊት አሳያችኋለሁ። ምንድን ነው? እሺ መሀል ላይ እንትን ይላል የሆነ ነገር እያመጣ እንትን ይለኛል። እሺ አንዴ እሺ ቆይ ጥያቄ መጀመሪያ ላስታውሳችሁ። ጥያቄ ኢየሱስ ስጋ አይጠቅምም ብሎ ሲናገር ስጋ አይጠቅምም ብሎ ሲናገር በቃ እናንተ እንዳሰባችሁት ነው ስለ ስጋ ስለ ደሜ ያወራኝ አይደለም እያላቸው ከሆነ እነዚህ ሰዎች ማለት እንግዲህ የተጨነቁበት ነገር ተቀረፈላቸው። ሰው ወደኋላ ይመለሳሉ። እንደዚህ ነገር ችግራቸው ከተቀረፈ ወደኋላቸው ይመለሳሉ። እሱን አንዴ እስቲ መልሱልኝ። ይመለሳሉ ወይም አይመለሱም ብቻ እንዳሰባችሁት ኖ ስለ ስጋዬ ስለ ደሜ አይደለም ካላቸው ይመለሳሉ ወደኋላ? አይመለስም። አይመለሱም። ወደኋላ ይመለሳሉ ማለት ቆይ አንዴ ምናልባት አንዳንድ ሰዎች እንትን እንዳይላችሁ ጥያቄውን ከማንሳት ይመለሳሉ አይደለም እያልኩኝ ያለሁት ክርስቶስን ራሱን ከመከተል በቃ አይ አንከተልህም ብለው ይተውታል ወይ? ጥያቄያቸው ሆኖ የተነሳው ይህ ሰው እንዴት ስጋውን ልንበላ ደግሞ ልንጠጣ እንዴት ይሰጣናል የሚል ነበረ። ጌታ ደግሞ ስጋ አይጠቅምም አለ። ስጋ አይጠቅምም ሲል አይ እንደምታስቡት ስጋዬ ደሜ ስለሱ እያወራሁ አይደለም ብሎ ከነገራቸው ጥለውት ይሄዳሉ? ሰው ይመለሳሉ አይመለሱም ሲሉ ስላችሁ ክርስቶስን ጥለውት ይሄዳሉ አይሄዱም እያልኩኝ ነው። አይመለሱም ኦፍኮርስ ኦኬ በጭራሽ አይተውትም። ምክንያቱም እንደዛማ ካልሆነ ስለ ስጋ ስለ ደምህ እያወራህ ካልሆነማ ኦኬ እንከተልሃለን። አይተውትም። እስቲ መጽሐፉ ግን ምን ይላል መሰላችሁ? እንዲህ አላቸው። አንዴ ቁጥር 66 ላይ ዝቅ ብሎ ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም ይላል። አንዴ ላጥፋ። ስሙ ጋይስ ቁጥር 66 ላይ ምን አለ? ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ። ደቀ መዛሙርት የሚለው ኖርማል ተከታዮቹን ነው፣ ሐዋርያቱን አይደለም 12ቱን። ብዙዎቹ ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ማለት ስጋ የሆነ ቃል ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር መተካከል መቀማት እንደሚገባ ነገር ሳይቆጥር የባሪያ መልክ ይዞ የተገለጠ ነው። በዚህ ደረጃ ትሕትናውን ከገለጠ ባለመግባባት ምክንያት ሲሄዱ ዝም ብሎ የሚያይ አምላክ አይደለም ኢየሱስ። አልተረዳችሁትም ብሎ ይጠራቸዋል ብላችሁ አታስቡ። ማለት የምርም ሳይገባቸው ቀርቶ እኮ ነው ሄዱት። አልተረዳችሁትም ብሎ ይጠራቸዋል አይጠራቸውም? የምር ይጠራቸዋል። ኢየሱስ በጣም ብዙ ቦታዎች ላይ ራሱን በጣም ዝቅ እያደረገ ይናገራል። ለጆሮአቸው ተስማምቶ ጆሮ ሰጥተውት እንዲመጣላቸው እንዲመጡለት በዛ መልኩ ነው ራሱን ሁሌ ሰው ሆኖ የመጣው። እንደዛ ነው። በዚህ ደረጃ ነው ያቀረበን። አጋጣሚ የተናገረው ነገር አይ ነው እንደው ስጋና ደምንማ ነው ብለውት እርሱ ደግሞ አይ ስለዛ እያወራ አይደለም ብሎ እየነገራቸው ቢሄዱ ባለመግባባት ከሆነ አይ እንደዚህ እኮ አይደለም ብሎ በግልጽ ይነገራቸዋል። ኦፍ ኮርስ ይነገራቸዋል፣ ግን አላረገውም። ለምን?
እነሱ የሄዱት አዎ ስለ ስጋና ደሙ እንደሆነ በደንብ ገብቷቸዋል። እሱም እያወራ ያለው በቃ ስለሱ ነው። ተግባብተዋል። ይሄንን ካልተቀበልክ ሂድ ነው አለቀ። ኑ አይላቸውም ይላቸዋል። እስቲ ኑ ይላቸዋል አይላቸውም። ኦኬ ቁጥር 36 ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። እሺ ኢየሱስም ስለ ስጋና ደሜ እያወራውኩ አይደለም ኑ እንጂ ወዴት ትሄዳላችሁ ይላል ነው አይልም። የሚለው ምንድነው? በጣም በሚያስገርም ሁኔታ ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አለ ይላል። ይሄ በጣም የሚያስገርም ቃል ነው። ክርስቶስን እነሱን መጥራት ስጋና ደግሞ ክዶ ጌታን መከተል አይቻልም። እንኳን እነሱ ጭራሽ ኢየሱስ እንደውም እነዛማ በቃ ይሄዳል ከን ከካርክ ትሄዳለህ ባይዚ ጭራሽ እንደውም ወደ ሐዋርያት ነው ይዞረው ወደ 12ቱ ሐዋርያት ሄደ ዞረና እናንተስ ልትሄዱ ትወዳላችሁ? እዚህ ላይ ድርድር የለም ማለት ነው። ቅዱስ ቁርባንን ከካድክ አንተ ራስህ ልትሄድ ትወዳለህ። ብዙዎች ሄደዋል ቅዱስ ቁርባን አላምንም ብለው ይሄው እነዚህ እንግዲህ ሄደው የለም። አሁንም ብዙዎች ቅዱስ ቁርባንን የሚክዱ የለም ሄደው የለም። ኢየሱስ አሁን ምን እንደሚል ታውቃለህ? እነሱ ከሄዱ በቃ ሄዱ ነው። ይሄንን ቅዱስ ቁርባንን ክደ ኢየሱስን መከተል አትችልም። ወንጌል ላይ ፕራክቲካሊ በምን መልኩ ነው ያስቀመጠው? ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንደዚህ ያለ እሺ ሲበሉም እሺ ኢየሱስ እንጀራን አንስቶ ባረከ። ምን አደረገው? ባረከው። ቆርሶም ለደቀ መዛሙርቱ ሰጠና ባርኮ ቆርሶ ሰጠና እንካችሁ ብሉ ይህ ስጋዬ ነው አለ። በቃ ይህ ስጋዬ ነው። ሐዋርያት የማ ስጋ አይደለም ህብስት ነው ይላሉ። እኔ አሁን ላይ ያለ አንድ በጣም ስኬፕቲክ የሆኑ እንደዚህ አይነት ጉዳዮች ላይ በጣም ከእምነት የራቁ ወንድሞች ቢያጋጥሙ የማ ህብስት ነው ዞር በል የሚሉት ነው የሚመስለው። ኦፍ ኮርስ አሁንም እያሉት ነው። ኦኬ ይህ ስጋዬ ነው አሜን ብለው ነው የሚቀበሉት። አለቀ። ሐዋርያቱ ጽዋንም አንስቶ አመስግኖም ቅድም የካሪስቲ አልኳችሁ ነው ሆሊ ካሪስቲ ምልክቶች ላይ ለዛ አመስግኖም ሰጣቸው እንዲህም አለ ምን ሁላችሁ ከእርሱ ጠጡ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ሰጣቸው። በቃል ያስተማራቸውን ስለ ስጋው ደግሞ ይሄው በሉ ጠጡ አለና በጣም ያስገርም ማለት ነው። ጠጡ አለና ተሰጠና ጽዋውን ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው አለ። ስለምን? ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ስለዚህ አሁን በቃል ያስተማረውን በተግባር በደንብ አደረጉ፣ አጠናክሮ ሰጣቸው። ስለዚህ ሐዋርያት ሁሌም ይህንን ያደርጉታል ማለት ነው። ይህንን ለመታሰቢያ ደግሞ አድርጉት ይላል። ለመታሰቢያ አድርጉት ይላል። ለመታሰቢያ አድርጉት ያለው ምኑ ነው? ህብስቱን ለስጋ መታሰቢያ፣ ጽዋውን ደግሞ ለደም መታሰቢያ አይደል? እንደዛ አይደለም። ለመታሰቢያ ያድርጉት ያለው ስጋውን ነው። ለመታሰቢያ ያድርጉት ያለው ደሙን ነው። ራሱን ህብስትና ወይኑን ነጥሎ ሳይሆን ራሱን ስጋዬ ነው እንኩ ደሜ ነው እንኳንና እርሱን ነው ስጋውን ማለት ነው። ለመታሰቢያ ያድርጉት። እንዴት? ስጋውን ደሙን የምናገኘው ኢየሱስ ሲሞት ነው አይደል? ሲሞት ነው። ስለዚህ ሞቱን እንናገርበታለን። ስንበላ ስንጠጣ ኢየሱስ ሞተልን። ልክ ሊቃውንቱ እንደሚሉት እረኛ በጎቹን ይዞ ይወጣል፣ ያሰማራል እና ይንከባከባቸዋል። ለምን የሚንከባከባቸው? የሚጠብቃቸው አፍተሮል ዝም ብሎ እንዲሁ ሊያኖራቸው ሳይሆን የሆነ ሳለ ሊበላቸው ነው ወይ ደግሞ ሊሸጣቸው ነው። ባይሸጣቸው ራሱ ግን አሳልፎ ባይሸጣቸው ራሱ ምን ያደርጋቸዋል? ይበላቸዋል። ይሄኛው እረኛ የሚያስገርም ነው። ጌታ ኢየሱስ ያስገርማል። የሚያስገርመው ምንድነው? ልክ እንደ ኖርማል እንደኛ አሁን በበግና በእረኛው መካከል እንዳለው ነገር እረኛው በጎቹን ያኖራ መጨረሻ ላይ እንደሚበላቸው እንደዛ ያለ ሳይሆን ይሄኛው እረኛ እውነተኛ እረኛ እኔ ነኝ ያለው ኢየሱስ ግን ለበጎቹ ራሱን አሳልፎ የሰጠ ምግብ አድርጎ የሰጠ ነው። ስለዚህ በጎቹ እረኛውን ይበላሉ ማለት ነው። የእረኛውን ስጋ የሚበሉት እንደውም በጎቹ ናቸው። እንዴት እንደተገላበጣያችሁት! ከእረኛው ስጋ የተነሳ በጎቹ ይኖራሉ፣ ሕያው ሆኖ ይኖራሉ። ከእርሱ የተነሳ ሕያው አብ እንደላከኝ ከእርሱም የተነሳ ሕያው እንደምሆን የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል አለ ኢየሱስ ዮሐንስ ወንጌል ምዕራፍ 6 ላይ እና ልዩነቱ ያ ነው። አያችሁ ልዩነቱ ያ ነው። እና ክርስቶስ ኢየሱስ እንዲህ ያለ ታላቅ የሆነ ሚስጥርን ሰጠ። ይህ ታላቅ የሆነ ጸጋ ነው። ይሄ ከመለኮት ባህሪ ተካፋይ የምንሆንበት ነው እና እንዲህ ያለ ትልቅ የሆነ ጸጋ ሰይጣን በተቻለ አቅም ለማስካድ ይሞክራል። እና እኛም ደግሞ አሁን ክርስቲያን ወንድም እህቶች እኛም ደግሞ ማወቅ ብቻ ጥቅም የለውም ጋይስ። እውነተኛ ስጋና ደም ነው ቅዱስ ቁርባን። ግን ኦኬ እናወቅን ሰዋት ማወቃችን ብቻ ምን ያደርጋል? ማወቃችን እኮ ዋናው ጥቅሙ እኮ ወደ ቅዱስ ቁርባን እንድንቀርብ ነው ጋይስ። ማወቃችን ትልቁ ጥቅሙ
ወደ ቅዱስ ቁርባኑ እንድንቀርብ ነው እና ብዙዎቻችን ካደግን በኋላ አንቆርም። ያው አንዳንዶቻችን ደግሞ በአንድም በሌላ ምክንያት ካደግን በኋላ ጀምረንም ደግሞ እንላለን ራቅን ልንል እንችላለን እና በጣም ልንመለስና ከጌታ ስጋና ደም በጣም ልንቀበል ይገባናል። የምንፈራው ኃጢአት ብንሰራስ የሚል ነው። ማንም ሰው አንዴ ተቀብሎ ፐርፌክት ይሆን የለም። አንዴ ተቀበለ ፐርፌክት አትሆንም። ስለዚህ ልትወርቅ ትችላለህ፣ ግን እየበላ ደግሞ እየጠነከርክ ትሄዳለህ። ኦኬ። ስለዛ ከጌታ ስጋና ደም ልንርቅ አይገባም። ኢየሱስ እኮ ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የማይበላ ደሜን የማይጠጣ በራሱ ሕይወት የለውም ያለው። ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም እያለ እና አሁን እንደዛ ብሎ እኮ ተመልከቱ ጋይስ። እኔ አንድ ነገር ልጠይቃችሁ በክርስቶስ የሰውን ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም ብሎ ስጋና ደሙን በሚሊዮን ብር የሚሸጥ ቢያደርገው ሚሊዮን ብር ወርዝ ያደርጋል እያልኩኝ አያደርገውም። ሚሊዮን ብር የትኛውም ዓለማችን ላይ ያሉ ነገሮች ሁሉ ተጠረቃቅመው ቢመጡ ኦኬ የቅዱሳን ሁሉ ጸሎትም ጭምር ቢጨመርበት የጌታን ስጋ የትኛውም ምንም አይነት ነገር አፎርድ አያደርግም። ግን እንበለውና ሚሊዮን ብር ከፍላችሁ ትወስዳላችሁ ቢባል ማን ይበላ ነበር? ኢየሱስ ዮሐንስ አፈወርቅ ምን ይላል? ዮሐንስ ወንጌል ምዕራፍ 6 አሁን ቅድም ያነበብኩላችሁን ሲያብራራ እንግዲህ ይላል ያብራራና እንግዲህ ወደዚህ ጠረጴዛ ወደዚህ መሰዊያ እንቅረብ ይላል። ወደ ቅዱስ ቁርባኑ እንቅረብ ይልና ከቅዱስ ቁርባኑ ተካፍለን ማለት ነው። ከቅዱስ ቁርባኑ ተካፍለን እሳት እንደሚያጋሳ አንበሳ ለዲያብሎስ አስፈሪ ሆነን እንመለስ ይላል። እሳት እንደሚያጋሳ አንበሳ ሲያጋሳ ታውቁ የለ እንዴት እንደሚያስፈራ ያናውጣል እኮ። በጣም ቴረብል ነው። በጣም ሮር ሲያደርግ በጣም ነው የሚያስፈራው እና እሱ ራሱ ያስፈራል። እሳት እንደሚያጋሳ አንበሳ ነው። ለማን አስፈሪ ሆነን? ለዲያብሎስ አስፈሪ ሆነን እንመለስ። ወደ ምን ቀርበን? ወደ ጠረጴዛው ቀርበን ወይም ወደ ቅዱስ ቁርባን ቀርበን ከቅዱስ ቁርባን ልክ ስትካፈሉ እንደዛ ነው ባይዚ ለዲያብሎስ አስደንጋጭ ሆናችሁ ሲያያችሁ ነው የሚፈራው፣ ሲያያችሁ ነው የሚደነግጠው። ኢየሱስን ነው ማለት የኢየሱስን ስጋን የበላችሁ እና ኢየሱስን በእናንተ የሚታየው መላእክትን የሚከቧችሁ እና ቅዱስ ዮሐንስ አፈወርቅ እንደዛ ይላል፣ በመላእክት ትከበባላችሁ ሰይጣን ከእናንተ ይርቃል ይላል። እና ስለዚህ ወደ ቅዱስ ቁርባን ልንቀርብ ይገባል። አይዌሽ ጾሙ ሲገባ አካባቢ ስለ ቅዱስ ቁርባን አብዝተን ብንማማር ኖሮ እና ሁላችንም እንደ ቻሌንጅ ማድረግ ነው ማለት እንደ ቻሌንጅ ዝም ብሎ ቻሌንጅ ሳይሆን የምርም ወደነው አፍቀረ ነው ወደ ንስሐ ሁላችንም በደንብ እንትን ብለን እና የጾሙ መጨረሻ ላይ የትንሣኤ ቀን ሁላችንም እስቲ እንቁረብ የሚል እንትን ምንድነው ቻሌንጅ አድርገን ቢሆን በጣም ደስ ይለኝ ነበርና ሁላችንም የትንሣኤ ቀን የምንችል ሰዎች ሁላችንም የዛን ቀን የጌታን ስጋና ደም ተቀብለን እንውል ነበርና ኤንዌይስ ግን ያም ሆነ ግን አሁንም የምትችሉ አድርጉ፣ የማትችሉ ለዳግማዊ ትንሣኤ ምናምን ወይ ከዛ በኋላ እሺ እንደዛ ይደረግ ምናምን። ቅዱስ ቁርባን ተቀብሎ ታዲያ ሰው እንዴት ኃጢአት ያደርጋል ምናምን የሚል ጥያቄ ይነሳል። ቅድም እንዳልኳችሁ ነው። ማንም ሰው አንዴ ተቀብሎ ፐርፌክት መሆን አይችልም። ኦኬ ስጋና ደግሞ ተቀብሎ ደግሞ ሲኖር በነገታውም ሊሆን ይችላል። ባይዘው በሆነሽ ነገር ደግሞ በሆነ አጋጣሚ ሊወርቅ ይችላል። እንዲህ በቀላሉ አይወድቅም። እውነቱን ለመናገር እኔ ይህን ነገር እርግጠኛ ሆኜ የምነግራችሁ ቶሎ ከቅዱስ ቁርባን የሚሳተፍ ሰው በቀላሉ አይወድቅም። እንኳን የሚደረግ ኃጢአትን ይቅርና ወደ ሐሳቡ የሚመጡ ኃጢአቶችን ራሱ አይቀበልም። ቶሎ ቅዱስ ቁርባንን የሚቀበል ሰው ልክ ግን ከራቃችሁ ግን ያው ታውቁታላችሁ። ቅዱስ ቁርባን ቶሎ ተቀበላችሁ ያኔ የሚኖራችሁን ሁኔታ ልክ ስትርቁ ደግሞ ታዩታላችሁ። ውድቀቱ ስትገቡ ታዩታላችሁ። ስለዚህ እንመለስ ነው። ኦኬ ባክ ማድረግ አለብን ወደ ኢየሱስ እና ለማንኛውም ግን ሰው ሊስት ይችላል። ቅዱስ ቁርባን ተቀብሎ ሊስት ይችላል። ንስሐ ገብቶ ደግሞ ይቀበላል። በዚህ ውስጥ እያደገ ይሄዳል። ቅዱስ ቁርባን እያጠነከረን ነው የሚሄደው። በእምነት እያሳደገን በቅድስና እያሳደገን ይሄዳል። በኑሯችን ሁሉ ቅዱሳን እንድንሆን ያደርገናል። የማስመሰል ቅድስና አይደለም ቅዱስ ቁርባን የሚሰጠው። ኦኬ አንዳንዶች ጋር እንዳለው ስሜታዊነትም አይደለም የሚሰጣችሁ። ስሜታዊነትና የመቅለስለስ ነገርም አይደለም። እሱ አይደለም ቅድስና ስለተቅለሰለስክም ስሜታዊ ስለሆንክም አይደለም። ቅድስና መንፈሳዊነት ነው። መንፈሳዊነትን ገንዘብ አድርገን ውስጣችን ላይ የምርም የእግዚአብሔር ፍቅር ፈሶ ለሰዎች የምናሳየው ፍቅር እሱ ይታያል። በኑሯችን ቅዱሳን ስንሆን ሀሳባችንም ህሊናችን ራሱ ሲቀደስ ይታወቀናል። እና እሱ እንድናደርግ ይገባል ነው። ከዛ አንጻር ልናየው ይገባል። እሺ በጌታ ስም ስለዛ ጥያቄ አልቀበልም ማለት ነው። 5 ሰዓት ሆነ። ከዚህ አንጻር ልንመለከተው ይገባል ነው። ለነገ ለቅዳሴያችሁ እንዳላስረፍድባችሁ እዚህ ላይ እንጨርስ መሰለኝ። እኔ እንኳን ትንሽ ነገር ብቻ አውርቼ እንትን ላለው ብዬ ነበረ። ያው እንዳጋጣሚ ሆኖ እንትን አለ። ምንድን ነው? እሺ አንቺ አለሽ እንዴ? እሺ ላስገባሽ።
ሀኒቾ አኬ እንዴት ነህ? መስገን አምላክ ሰላም ላንቺ ይሁን። እንዴት ነሽ እህቴ? አለሁ ይመስገን። ካቶሊክ ብለህ ጠርተህማ እንዴት ላልገባ እችላለሁ? እንዴት ነው ነገር? ስማችንን አታሳቢ ካነሳህ በቃ የግድ ነው። እንዴት ነህ? አንድ ትንሽ ነገር ለመጨመር ከተቻለ ነበር። መጨመር ሳይሆን ያው የሆነ መልከታ ነገር። እሺ ግን መጀመሪያ ያው ስለ ቅዱስ ቁርባን ላይ ካቶሊኮች ብዙ ጊዜ ያው በጣም ፍሪኩዌንትሊ ስለሚቆርቡ ይቅርታ፣ አንዳንድ ሰዎች ልክ እንደዋል አይደለ የሚገባውን ክብር የማይሰጡት አድርገው የሚረዱት ነገር አለ እና ያው አስፋራዛይ ነው ያው ማንም ሰው ሳይናዘዝ ከና ኃጢአቱ መቁረብ አይችልም እና ፕሮቴስታንቲዝም ያው ወድቋል። አፍተሩ ያው እየወደቀ በጣም በቀላሉ ኮራፕት ያደርገው የወደቀው ፌል ያደርገው ነው ያለውና እውነት ነው። አዲሱ መደበኛ ሲናገር ወደቀ ይላል፣ የድሮ ሲናገር ፈረሰ ይላል እና ይሄንን አምኜ ተቀብያለሁ ትላለህ። እሺ በቃ ጋይስ ኦኬ፣ ዲያቆን መጥቷል። እሳቸውን ሰላም እንበልና እንጨርስ። ሰላም ለእርሱ ይሁን ዲያቆን፣ እንኳን ደህና መጡ። አንተ አለ እንደ በህይወት ስጋ አለው አይ መልካም ነው እንግዲህ እግዚአብሔር ከረዳን ሁላችንም እንቆርባለን። እንደዚህ አይነት ሰባኪ እንደሆን ካላወቅኩም ቀሚስ አሰፋልሃለሁ። አረ ምን እንሳውካለን እንዴ በሰው እንጀራ ገብተህ ለማንኛውም በጣም ደስ የሚል ትምህርት ነው። ቃለ ሕይወት ያሰማልን። እንደው ለአንተም ልጋብዝና መጋቢ አዲስ አንድ ቅኔ ያቀርበው ነበር የዛሬ 15 ዓመት። ምንታይ ረቦ ነው ምንታይ በቆ ላባገም። በጣም ደስ የሚል ከገባውበት ከሰማውበት ሰዓት ጀምሮ ለበግ እረኛ ቢኖረው ምን ይጠቅመዋል አሉ ቅኔያቸው ላይ ማለት ነውና እረኛ ከተኩላ ጠብቆ ከብዙ ነገር ጠብቆ ያንን በግ በኋላ ላይ ራሱ አርዶ ይበላዋል። ስለዚህ የበግ እረኛ ምን ጥቅም አለው? እረኛው በጎቹን ቢጠብቅ እረኛ እስከሆኑ አይቀር እንደ ክርስቶስ ነው። በጎቹን ከተኩላ ጠብቆ ሲጨርስ ታርዶ ተበላላቸው ብሎና እዚህ ጋር ላላችሁት እንደው አኬ ላይ ለመጨመር ሳይሆን አንድ ነገር ልንገራችሁ ስለ ስጋው ደሙ። እንኳን እኔና አኬ እንኳን አሁን ያሉ ጳጳሳት፣ ዲያቆናት፣ ሰባኪያን ሰብከው ባለቤቱም ሰብኮ አልሆነለትም። ይሄን ስብከት ባለቤቱ መድኃኒዓለም ራሱ ስጋዬን ብሉ ሲላቸው ብትን ነው ያሉት። ለምን ብላችሁ ብትጠይቁ በቀደመ ፍጥረታችን በኦሪት ዘፍጥረት ላይ ብትበሉ ትሞታላችሁ ተብሎ ነበር። በፊት መጀመሪያ ለሰው የተሰጠው ትእዛዝ ከበላችሁ ትሞታላችሁ ተብሎ ነበር። ሰይጣን አቻኮለና አስበላቸው። ከዛ በኋላ ሞቱ። አሁን ደግሞ ክርስቶስ መጣና ብሉ አለ። አሁን ደግሞ ሰይጣን ይሄን ከበላችሁማ ነፃ ልትወጡ ነው ብሎ ህዝቡን ሁሉ ማዘግየት ጀመረ። እና እዚህ ውስጥ ያላችሁ በተለይ ኑሮዬን አስተካክዬ ቆርባለሁ የምትሉ ሰዎች ካላችሁ እኛ የኛን ኑሮ እናበላሸዋለን እንጂ አናስተካክለው። የፈለገ እድሜ ቢሰጠን አናስተካክልም። ስለዚህ እባካችሁ ቁርባን ደግሜ ላለው የጡረታ አበል አይደለም። እግዚአብሔርም ወጣት ይወድለታል። በቃ ምንም ኃጢአት መስራት አቅም ሲያቅት ዶክተሩ ከዛሬ በኋላ እንዳትጠጣ ከዛሬ በኋላ ጤናህን ጠብቅ ካለ በኋላ አይደለም አይ በቃ ሁሉ ቁረብ የሚባል እና ሰይጣን ሁሉ ጊዜ እግዚአብሔር ለሰው ልጆች የሚነግራቸውን ጥቅም ያለውን ነገር ሐሳብ ማስቀየር የሚችል ሰው ፍጥረት ስለሆነ እባካችሁ ሰይጣንን መስማት ተውና አኬና ኢየሱስ ክርስቶስን ስሙ። ለምንድነው? አሁን ብንበላ ከእጁ እንደምንወጣ ስለሚያቀጥ ያኔ አትብሉ ሲባል አስቸኩሎ አስበላ። አሁን ደግሞ ብሉ ተብሎ
የሚበላው ሲፈቀድ ደግሞ እንዳንበላ አዘገየን እና እችን ለማለት ነው። አኪዬ በጣም እንደው ይሄንን ቢለምድብህ ጥሩ ነው። እርግጠኛ ነኝ በሰው ልብ ውስጥ እግዚአብሔር ፍቅር ስለሰጠህ ያው በእኛ ቤተክርስቲያን ማመስገን ቢኖርም አዲስ ጸበል ሲወጣ ብዙ ሰዎች ይሄዳሉ እዛ አዲሱ ጸበል ጋርና እግዚአብሔር በዘመኑ ያስነሳችሁ ጥሩ ጥሩ ጠበሎች ስለሆናችሁ ደግሞ ሌላ አዲስ ጸበል መጥቶ ከናንተ ሳይሄዱ በፊት እችን አንዳንዴ ብትሰብኩ ጥሩ ነው። ብዙ ወጣት ስለሚሰማችሁ ብታስተምር በስጋው ደሙ ላይ አንድ ዶክተር ነበረ የሞተ በጣም የሚገርም ማናችንም አናውቅም። አውደ ምሕረት ላይ ወጥቶ አያውቅም። ግን የቀብሩ ዕለት ሲነገር ከ10,000 ባልና ሚስቶች በላይ ለስጋው ደሙ አብቅቷል። አንድም ቀን ግን መድረክ ላይ ማንም አይቶት አያውቅም። እና በጣም ይገርመኝ ነበረ በጣም እና ባዶ ተስፋዬ ሄዶ ዘማሪ ተስፋዬ ሄዶ እንዴት አይነት መድኃኒት እንደሆነ ሰውን ሁሉ ለስጋው ደሙ ያበቃ ልጅ ነውና እባካችሁ እንትን በሉ እግዚአብሔር እንዲጠቀምባችሁ አድርገ ቃለ ሕይወት ያሰማልን ለማለትና እኛ ኢየሱስ ብቻ ኢየሱስ አባቴ ምናምን እያለን እንጽፋለን። እቺ ነበረች እንደው መጽሐፍ የነበረባት ጻፉልኝ ብሎ ነበር ብንጽፍለት ሊከፍለን ላይ ይችላል። ተሚ ከባድ ሰው። ለማንኛውም አሁን ይህንን ሐሳብ ቅድም አኬ ካነሳው ሐሳብ ጋር አያይዛችሁ በደንብ ልታዩት ይገባል። በነገራችን ላይ መጽሐፍ ቅዱስ ላይ ከክርስቶስም ጸሎት እንዲሁም ደግሞ ቅዱስ ጳውሎስ ሁላችንን ክርስቲያኖችን አንድ አካል አድርጎ ከገለጸበት ከአንደኛ ቆሮንቶስ ምዕራፍ 10 አንጻር በነገራችን ላይ አንድም ይህንን ክርስቲያኖችን ሁሉ አንድ የሚያደርገውን እውነተኛ የሆነውን የክርስቶስን ስጋ ስለማይካፈሉ ነው አንድ ሁሉ ጊዜም ያልሆኑትና መሆንም የማይችሉት። ምክንያቱም ሰዎች አንድ የሚሆኑት በጌታ ስጋ ነው። እነዚህ ሰዎች ደግሞ በጌታ ስጋ አያምኑም። ቀደም አኪ ቆንጆ አድርጎ ሲያብራራ ነበርና ሁላችንም ክርስቲያኖች አንድ የምንሆንበት ስጋ የጌታችን የኢየሱስ ክርስቶስ ስጋ ያንን ስጋውን ስለምንበላ ነው። ቅዱስ ጳውሎስ እንዳለው የምንካፈለው ስጋ ከክርስቶስ ኢየሱስ የምንካፈለው ህብስት ከክርስቶስ ኢየሱስ ጋር ስጋ ጋር ህብረት ያለው አይደለምን እንዳለ እኛ የምንቆርሰው ያ ህብስት ወይንም ቅዱስ ቁርባን ከጌታ ስጋ ጋር አንድ ስለሆነ እኛ ሁላችን ብዙዎች ስንሆን ከሱ የተነሳ አንድ ስጋ ነን። እኚህ ሰዎች ያንን አንዱን የጌታን ስጋ ስለማይቀበሉ እስከ ዛሬም አንድ አይደሉም፣ ለወደፊትም አንድ አይሆኑም። ባይዘው እኚህን ነገሮች እንደው እያነሳን እንትን ስንል አንድ እንዲሆኑ አይደለም። አንድነት ያለው በዚህ ቤተክርስቲያን ብቻ ነው። አንድነት ያለው በክርስቶስ ኢየሱስ ስጋ ብቻ ነው። ባይዘው ከክርስቶስ ስጋ ውጪ ከሆንክ ከክርስቶስ አካል ውጪ ከሆንክ በፍጹም አንድ ልትሆን አትችልም። ልክ እንደዚህ ተለያይተ አንድነን እያልክ ራስህን እየዋሸህ ትኖራለህ እንጂ አንድነት የለም። አንድነን ትላለህ፣ አንድነት የለም። አንድነን ትላለህ፣ በቃ አንደበት ላይ ብቻ ነው አንድነን የሚለው ቃል ያለው እንጂ ትምህርትህ አንድ አይደለ፣ እምነትህ አንድ አይደለ፣ ቸርችህ አንድ አይደለ፣ ህብረት የምታረግበት ስፍራ አንድ አይደለ። ግን አንድነን ዝም ብለህ አንደበት ላይ ለአንደበት ብቻ ማለት ነው። የክርስቲያኖች አንድነት ግን የአንደበት አይደለም። ቅዱስ ጳውሎስ የተናገረው አንድነት ግን የአንደበት አይደለም። የሚገርመው እሱ ነው። ቅዱስ ጳውሎስ የተናገረለት አንድነት የአንደበት አንድነት አይደለም። የሚያስገርመው ነገር ቅድም አኬ እንዳለው ከሐዋርያት ጀምሮ እስከ ዓለም ፍጻሜ ድረስ የሚነሱ ክርስቲያኖች ሁሉ አንድ የሚያደርግ ታላቅ ቅዱስ የሆነ ስጋ አለ። እርሱም የክርስቶስ ኢየሱስ ስጋ ነው። ይህ ስጋ ክርስቲያኖችን ሁሉ አንድ ማድረግ ይችላል። እዚህ ላይ ያሉትን ብቻ አይደለም፣ በዚህ ዘመን ያሉትን ብቻ አይደለም፣ ኢትዮጵያ ውስጥ ያሉትን ብቻ አይደለም፣ በዘመናት ሁሉ ውስጥ በዓለም ሁሉ ያሉና የሚኖሩትን ክርስቲያኖች አንድ የሚያደርግ የክርስቶስ ኢየሱስ ስጋ አለ። ይህ ስጋ ሁሉንም ክርስቲያኖች አንድ የሚያደርግ ነው። ስለዚህ ከዚህ ስጋ ውጪ ስለሆኑ በዚህ ስጋ ስለማያምኑ ይህንንም ስጋ ስለማይካፈሉ አንድነት የላቸውም። ምክንያቱም ቅዱስ ጳውሎስ አንዱን ስጋ ስለምንካፈል አንድ ነን ካለ ይህንን አንዱን ስጋ የማይካፈል አንድ አይደለም ማለት ነው። ቅዱስ ጳውሎስ አንድ ነን አንድ ስጋ ነን እያለ ሲናገር ስለ አንደበት አንድነት አይደለም ባይዞ የሚያወራው አንድ አካል ነን ሲል ሪል አካል ነው። ሪል የክርስቶስ ኢየሱስ አካል፣ ሪል የክርስቶስ ኢየሱስ ብልቶች ነን እኛ ክርስቲያኖች ማለት ነው። በፕሮቴስታንቱ ሳይድ ግን ስትመለከቱት አንድ ነን የሚለው ቃል ክርስቶስ ኢየሱስ እንደተናገረው አይነት የክርስቲያኖች አንድነት ሳይሆን ቅዱስ ጳውሎስ እንደተናገረው አይነት የክርስቲያኖች አንድነት ሳይሆን ፈጽሞ አንደበት ላይ ብቻ ያለ አንድነት አንድ ነን የሚባል ግን በትምህርት ልዩነት ያለ፣ በእምነት ልዩነት ያለ፣
ከዚህ ቀደም እንዳየነው አንደኛው ቸርች የተጠመቀውን ኢቭን ራስ ፕሮቴስታንት ውስጥ ሆኖ አንደኛው ቸርች የተጠመቀውን ሌላኛው ቸርች የዚህኛውን ጥምቀት ቫሊዲቲ የማያምንበት መካነ ኢየሱስ የተጠመቀ ሰው በልጅነቱ የተጠመቀ ቃልዮስ ሲሄድ እንደገና ይጠመቃል። እንደገና ካልተጠመቀ ያ ጥምቀት ቫሊድ ነው ተብሎ አይታመንም። እንዲህ የሆነስ አንድ ነን። ዲት ያለ አንድ ይሄ የሚገርም አንድነት ነው። ባይዜ የትም የሌለ አንድነት። እኛ እንደዚህ አይነት አንድነት በብሔር ብሔረሰቦች ብቻ ነው ሰምተን የምናውቀው። በእምነት እንደዚህ አይነት ልዩነት ኖሮ አንድነን ሰምተን አናውቅም። እና የሚለይ አንድነት ነው በፕሮቴስታንት ግን ይሄ ግን እኛ ክርስቲያኖችም እንድናስተውል የሚያደርገን ነገር አለ። ምናልባት ደግሞ ልባቸው ክፍት የሆነ ብዙ ጊዜ አኬ እንደሚለው የጌታን ቃል የሚወዱ ጌታን የምርም ከልባቸው የሚወዱ ጌታን የሚያደምጡ ፕሮቴስታንትም ካሉ እንዲነቁ ትልቅ ምክንያት ይሆናቸዋል ብዬ አስባለሁ። እንዲነቁ ትልቅ ምክንያት ይሆናቸዋል። ጌታችን ኢየሱስ ክርስቶስ በዮሐንስ 17 ላይ ከጸለየው ታላቅ ጸሎት ውስጥ አንዱ አንድነት ነው አይደል? እኔ እናንተ አንድ እንደሆንን በእኔም የሚያምኑ እንዴት ነው ሊኖር የሚችለው? አይታችኋል አይደለ? ባለፈው የመስቀል አደባባይ ላይ የተደረገው ኮንፈረንስ ፕሮቴስታንቶች እንግዲህ ካውንስሉ አዘጋጅተው የሁሉም አይነት ቸርቾች ተሰባስበው ያደረጉት ኮንፈረንስ አብዛኞቹ ፕሮቴስታንት በተለይ ትንሽ እውቀት አላቸው ያነባሉ የሚባሉት ሲቃወሙ ነበር። እንዴት አብረን ህብረት እናደርጋለን? እንዲህ ብሎ ከሚያምን ሰው ጋር እንዴት አብረን እንጸልያለን? እንዲህ ብሎ ከሚያምን ሰው ጋር እንዴት አምልኮ እናደርጋለን? እያሉ በጣም ብዙ ሲቃወሙ ነበር። እና ትክክል ነው። እንዴት ነው አምልኮ ላይ ሰው የሚቆመው ነው? አሁን እኛ እዚህ ውስጥ የምንናገረው እኔ ማኪ እዚህ ሀገር ያለ ነው ከዚህ ሀገር ውጭም ያለ ነው እንገናኝ በአንድ መንፈስ አላንዳች ጥርጣሬ መንፈስ ውስጥ ሆነን ማለት ሳንሆን በአንድነት እግዚአብሔርን ማምለክ ወደ እግዚአብሔር መጸለይ አሜን እያለን በአምልኳችን መሳተፍ እንችላለን። ይህንን እንኳን በማትችሉበት ሁኔታ ውስጥ ጌታን በአንድነት በማታመልኩበት ሁኔታ ውስጥ ምን አይነት አንድነት ነው ያላችሁ? እናንተ ልዩ ፍጥረት ናችሁ። ትለያላችሁ። አንተ እውነትም ነፃ የወጣ አእምሮ ነው ያለ፣ ነፃ የወጣ ጭንቅላት ነው ያለ። እናመሰግናለን። እና ልካችሁልኝ አለማስገባት ከአንተ ጋር ዘላልች እንዳትለኝ እንጂ ችግር እውቀት ነው እንዳትለኝ እንጂ ችግር ክርስቶስን አላሰብኩት ነበር፣ ግን ያስኬዳል። እሱም አይገርም ነፃ። እሺ እናንተ ሰዎች አጠራጠር ያለ ነገር አውርታችሁ አሁን እንጨርስና እንውጣ። በቃ ያው ገስት ላይ ይቻችሁ አለማስገባት መቼ ሳልችል ዩዘር ከእርሶ ልጀምር። ሰላም ለእርሶ ይሁን። አኪያችን አማን ነው ይመስገን አምላክ። እንደምን አሉ? እግዚአብሔር ይመስገን። ድምጽ ይሰማል? ድምጾት ሩቋል። አይሰማም ድምጼ? ትንሽ ራቅ ብሏል እንደሚዋ። ኦኬ ለማስተካከል ልሞክር ወይ ጮክ ብዬ ለማውራት ልሞክር? ኤርፎን አድርገን የምታወራው አይደለም፣ ቻርጅ ላይ አድርጌው ነው። ኦኬ ለዛ ምናልባት ለዛ ሊሆን ይችላል። እስቲ ነቀል አድርገውና ወይ በቃ ይሄ ነው ሳውራ። እስቲ ለመስማት ልሞክር። ኦኬ እሺ፣ ይህን እድል በደንብ ብትጠቀምበት ደስ ይለኝ ነበረ። ድምፄ ቢሰማ በጣም ደስ ብሎኛል። አኬ ስላስገባኝ በጣም አመሰግናለሁ። እስቲ ቆይ ይሰማል አይሰማም? እስቲ እሺ ልክፈትልህ ግን። እሺ ቀጥል ወንድሜ። ይሰማል ድምፁ ጋይስ? ያው እኔ ብቻ እዚሁ ጋር እስቲ ይሰማል? ኦኬ አዎ፣ አይሰማምም ይሰማልም የሚላለ። እሺ በቃ ቀጥል። በቃ ትንሽ ነው የሚሰማው። በቃ ቀጥል። እሺ በደንብ ጮክ ብዬ ለማውራት እሞክራለሁ። በጣም አመሰግናለሁ አኬ ስላስገባኸኝ። ይህን እድል ስላገኘውን በጣም ታንኪው ማለት እፈልጋለሁ። ቅድም የተወሰኑ ሀሳቦች ሲወሩ እየሰማሁ ነበር። ትምህርቱንም እያስተማርክ የነበርከውን በደንብ ለመስማት እየሞከርኩ ነበርና አይ ላይክ ኢት የእውነት በጣም ነው የወደድኩት። አኬ በጣም ነው የምትመቸኝ። ትምህርቶችንም በጣም ነው የምከታተለውና ጀስት ጭፍን ላለመሆን ጭፍን ያልሆናችሁ ክርስቲያኖች ማለቴ ፕሮቴስታንቶች እዚህ ትኖራላችሁ ብዬ አስባለሁ። እና የአኬን ትምህርት እኔ በጣም ነው የምከታተለው። አብዛኛውን ነገር በጣም ምናልባት ያላመንኩበት ነገር ሲኖር ራሱ ብዙ ያመንኩባቸው ነገሮች አሉና ፕሮቴስታንት ነህ? ፕሮቴስታንት ነኝ፣ ጴንጤ ነኝ። ኦኬ
የተወሰኑ ሀሳቦችን ለመስጠት ልሞክር። እኔ ቃለ ሕይወት ነኝ። እዚህ ብናገረው ምንም ችግር የለውም። ጀስት መካነ ኢየሱሶችም ይኖራሉ፣ ብዙ ይኖራሉ እና እኔ ቃለ ሕይወት ነኝ። የተማርኩትም ደህንነት የተማርኩትም ቃለ ሕይወት ላይ ነውና የተወሰኑ ሀሳቦች ቅድም የተሳሳቱ ሀሳቦች ሲወራም ሰምቻለሁ። አማን ነው መሰለኝ አይ ቲንክ አንድ ቪዲዮ ተከፍቶ ስለ ቃለ ሕይወት የተወሰኑ ነገሮች ሲያወራ ሰምቻለሁና ድነትን በተመለከተ አይጠፋም የሚል ነገር ሲያወራ ሰምቻለሁና ይሄ ትክክል አይደለም። እኔ እንደተማርኩት በተለይ ቃለ ሕይወት ላይ ነው እንደነገርኳችሁ ደህንነት የተማርኩት። ቃለ ሕይወት የምታስተምረው ደግሞ ድነናል፣ እየዳንን ነው፣ እንድናለን የሚል ሀሳብ አለና ይሄን ሀሳብ ነው በስነ ስርዓት ቃለ ሕይወት ስታስተምር የኖረችው። እኔም ደህንነት ስማር ያስተማሩኝ በዚህ ልክ ነውና ድነናል፣ ትክክል ነው። በዛው ልክ ደግሞ እየዳንን ነው። አሁን ድነታችን አልተፈጸመም፣ ገና የሚፈጸመው ክርስቶስ ኢየሱስ ሲመጣ ነው ድነታችን የሚፈጸመውና አንደኛ ይሄን ማስተካከያ እንድትሰጡበት ነው ቃለ ሕይወት የምታምነው ይሄን ስለሆነ ማለት ነው። አንዴ ድነናል ከዛ ኃጢአት ብንሰራ ምንም ችግር የለውም የሚል አስተምሮ የለውም ማለት ነው። ከዛ በተጨማሪ አድናቆቴን ለመግለጽ ነው። በጣም የምንከታተልህ ኦኬ፣ ተጽዕኖ እየፈጠርክ ነው ብዬ አምናለሁ። ያው ብሽሽቆቹ እንዳሉ ሆነው ፕሮቴስታንቱ ዓለም ላይ ያለው እዚህ ደግሞ እናንተ ጋር እዚህ ደግሞ ያለው ብሽሽቁ ምናምን እንዳለው ነው። እሱን እየነጠልን ቅዱስ ቁርባን ነው። እዚህ ላይ ፓርቲሲፔት የማያደርጉ ከሆነ ኢቭን ከዚህኛዋ ቤተክርስቲያን ተብላ ከምትጠራው ከመካነ ኢየሱስ ጋር ኢቭን ህብረት የላቸው ማለት ነው፣ ወይም ደግሞ አንድ አይደሉም ማለት ነው። ራሳቸው በራሳቸው ኢቭን አንድ አለመሆናቸው ይናገራሉ ማለት ነው። ለዛ ነው እኮ ጌታችን በማቴዎስ ወንጌል ምዕራፍ 28 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ካለ በኋላ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አለ። ስለዚህ እዚህ ውስጥ የምናየው የግለኝነት ነገር የለም። ኦኬ ህብረት አለ። ከዚች ህብረት ጋር ነው ክርስቶስ እስከ ዓለም ፍጻሜ ድረስ የሚቆየው። ይቺ ህብረት ይቺ ቤተክርስቲያን ደግሞ ሚስቲካል ቦዲ ኦፍ ክራይስት ናት። ስለዚህ ምስጢራት አሏት። ልክ ምስጢራዊ የክርስቶስ አካሉ እንደሆነች መጠን ደግሞ ምስጢራት ይፈጸሙባታል ማለት ነው። ልክ እንዲህ አባቶችም ሲያስተምሩን ከዚህ የቤተክርስቲያኒቷ ህልውና ህያዊት ምስጢራዊት አካል ሆና የምትኖረው ምስጢረ ቁርባን በሚፈጸምበት ሁሉ በምላት የምትኖር ስለሆነች ነው። እዚህ ላይ ግን ፓርቲሲፔት አያደርጉም ወይም ደግሞ አይካፈሉም። ከዛስ ዞር ይሉና አንድ ነን ይላሉ ማለት ነው። ለውጊያ ከሆነ ኦኬ እንቀበላቸዋለን። በአስተምህሮም በምስጢራትም እንደ ቤተክርስቲያን እንኳን በህብረትም አንድ አይደሉም። በካውንስልም የተለያዩ ናቸው። መሪዎቻቸውም የተለያየ ነው። ስለዚህ ስለ አንድነት ሲወራ ኢቭን ደግሞ የአንዱ ትምህርት ወይም ደግሞ የአንዱ አስተምህሮ ኢቭን ጥቅስ እንኳን ብንሰጣቸው ያንን ጥቅስ ሌላ ቸርች ብለው ወይ ደግሞ ሌላኛው ዲኖሚኔሽን ጋር ሄደው የሚያስተምሩት እንዴት እንደሆነ ግራ ነው የሚገባው። ምክንያቱም መካነ ኢየሱስ ዮሐንስ 3:5ን ስታስተምር ስለ ጥምቀት ብላ ታስተምራለች። ልክ ሉተር እንደፈታው ከሉተር ውጭ ደግሞ ያሉት ደግሞ ምን ብለው እንደሚያስተምሩ ያንን ክፍል እግዚአብሔር ይወቅ። ኢቭን አንድነት በመጽሐፍ ቅዱሱ ጥቅስ እንኳን መረዳት የተለየ አንድነት ነው ያለው የነሱ። እንዲህ አይነት አንድነት እኔ ስሙን ቀየረ እንደሚያስብል ነውና በጣም ነው የሚገርመው። የአንዱ ጥምቀት ለአንዱ ቫሊድ የማይሆንበት አንድነት ታይቶ ተሰምቶ አያውቅም። ይሄ እንደው የውስጡን ተውትና እንዲሁ ዝም ብሎ እንዋጋቸው አይነት ነገር ነው። እስቲ እንደብቀው የውስጣችንን ችግር እንደብቀውና እንዲሁ ከላይ እንዋጋቸው አይነት ነገር ነው የሚያስመስለውና ቢያንስ ፕሮቴስታንቶች ግን እንደው እቺን ተናግሬ ልዝጋ መልእክት የሚሆነኝ ምንድነው? ሁላችንም ሁሌ የምንናገረው ነገር ለምትሰሙት ነገር መርምሩ። ዛሬ የተማራችሁትን ነገር የዛሬ ሳምንት ሰውየው ሊለያይ ይችላል አስተማሪው፣ ግን የተለየ ትምህርት ካስተማራችሁ ይሄ ፈጽሞ ስህተት ነው። ስለዚህ መርምሩ። ይሄ እንዴት ሆነ? ይሄ እንዴት ነው ማፈታው? ልክ ደግሞ የራሳችሁ ሰው የፕሮቴስታንት ሰው የሆነ ጳውሎስ አቡዬ ታስተካክለኛለህ፣ ጳውሎስ ነው መሰለኝ ሁሌ አነሳዋለሁና ቢያንስ እንኳን ኮሜንታሪ ለመመልከት ሞክሩ። ከዚህ በፊት ይሄ ነገር እንዴት ተብሎ ተፈታ? ቢያንስ 1-3 አባት እንኳን ለመመልከት ሞክሩና ይሄ የመጽሐፍ ቅዱስ ትርጓሜያችን የተቃና እንዲሆን የሚጠቅመን ነውና ወደ እውነቱ ያኔ ትመጣላችሁ ለማለት ነው። ብዙ አላብዛባችሁ። ነያቡ ቀጥሉ። እግዚአብሔር ያክብርልን። እሺ ሁላችሁንም ሰላም ብያለሁ። ከላይና ከታች ያላችሁ ያው ብዙ ስለተባለ ያው ብዙም መጨመረው ነገር የለም፣ ግን ሜቢ አንዳንድ ነገራት ከቅዱስ ኢግናጢዮስ
የጻፋቸውን ለማየት ነው እና ሌተር ቱ ፊላዴልፊያንስ ቻፕተር 4 ሴክሽን 1 ላይ እንዲህ ይላል Take care then to use one Eucharist so that whatever you do according to God. For there is one flesh of our Lord Jesus Christ, and one cup in the union of his blood. One altar, as there is one bishop with the presbyter. ስለዚህ ሴንት ኢግኔሽየስ ማለት ከቅዱስ ዮሐንስ ሐዋርያ ስር የተማረ ነው እና እሱ በተደጋጋሚ ነው ስለ ዩክሪስቱ የሚያወራው፣ ስለ ኦልተር። አሁን እዚህ ኮት ላይ ራሱ ስለ ኦልተር አውርተዋል፣ ስለ ቢሾፕ አውርተዋል፣ ስለ ፕሬስቢተር አውርተዋል እና እነዚህ ነገሮች በቤተክርስቲያናት የተሟሉ መሆን አለባቸው እና ኢቨን ሌተር ቱ ስሚርኒያንስ ላይ እንዲህ ይላል ስለ ግኖስቲኮች እያወራ they abstain from the Eucharist and from prayer because they do not confess that the Eucharist is the flesh of our Lord and Savior Jesus. ነገር ብቻ ሳይሆን አሁን ለምሳሌ ስለ አንድነት እያወራን አይደለ? ለምሳሌ ኦሊሰስ ብለን የምንጠራቸው በተለይ ዋነስ ፔንቴኮስታል በዓለም አቀፍ ደረጃ እኮ አንድ አይነት ትምህርት ሊኖራቸው ይችላል። እምነታቸውም ትምህርታቸውም አንድ አይነት እኮ ሊሆን ይችላል። ወይ ደግሞ ጂኦቫስ ዊትነስን ስትመለከቱ ቁጥራቸውም ትንሽ ነው፣ እምነታቸውም ትምህርታቸውም አንድ አይነት ሊሆን ይችላል። ሰው እምነታቸውና ትምህርታቸው አንድ አይነት ስለሆነ እንደው የጌታ ጸሎት በእነርሱ ሰርቷል፣ ስለዚህ አንድ ናቸው ማለት የክርስቶስ ስጋ ናቸው እንላለን። ወይ ደግሞ ኦሊሰሶች ለምሳሌ በጥምቀት ያምናሉ አይደል? ጥምቀት ያድናል ብለው ያምናሉና እነርሱ ስላመኑ በጥምቀት የሚገኘውን ድህነት ይቀበላሉ። በፍጹም እንደዛ የሚያስብም ይኖራል ብዬ አላስብም። አሁን እዚህ ውስጥ ካላችሁት በተለይ ክርስቲያን የሆናችሁ ይሄ ፈጽሞ ስህተት ነው። እንደዛ ማለት አይደለም። ከቤተክርስቲያናችን ውጭ ያሉ ቤተ እምነቶች ስህተት እንደሆኑ ከብዙ ነገር አንጻር ማሳየት እንችላለን። ለዛሬ ለምሳሌ ያነሳ ነው ብዙ ጊዜም ደጋግመን የምናነሳው ፕሮቴስታንቱ እንዴት የክርስቶስ አካል ወይንም የክርስቶስ ቤተክርስቲያን እንዴት ሊሆን እንደማይችል ነው። ከምን አንጻር አሳየን? ለምሳሌ ከአንድነት አንጻር። ነገር ግን ብዙ ጊዜ ከአንድነት አንጻር ነው የምናሳየው፣ ከአፖስቶሊክ ሰክሴሽን አንጻር ብዙ ጊዜ እናሳያለን። ለምሳሌ የእነርሱን እምነት ስህተት ነው እያለን ቤተክርስቲያን ሰክሴሽናል ናት፣ በፕሮቴስታንቲዝም ደግሞ አፖስቶሊክ ሰክሴሽን የለም፣ ስለዚህ እውነተኛ እምነት ሊሆን አይችልም እያለን እናነሳለና ይህ አርጊመንት ሁሉንም የሚመለከት ነው። የትኛውንም ከፕሮቴስታንት በኋላ የተመሰረቱትን ሁሉንም ዲኖሚኔሽኖች አርጊው እናደርጋለን በዚህ አርጊመንት ማለት ነው። ሰክሴሽናል ያልሆነ ቸርች የክርስቶስ ሊሆን አይችልም። ምክንያቱም የክርስቶስ ቤተክርስቲያን ከተመሰረተች ጀምሮ እስከ ዓለም ፍጻሜ ድረስ ሳትቋረጥ የምትኖር ናት። ስለዚህ የሆነ ዘመን ላይ ተነስታ እውነተኛ እምነት ነኝ ማለት አትችልም። የሆነ ዘመን ላይ የተጀመረ ኮሚዩኒቲ ወይንም ማህበረሰብ እውነተኛ ሊሆን አይችልም የምንለው ለዚህ ነው። የኛ ኮሚዩኒቲ ነው እውነተኛው ስንል ይህ የኛ ኦርቶዶክሳዊው ህብረት ከመጀመሪያው ክፍለ ዘመን ጀምሮ ስለነበረ ነው። የሆነ ዘመን ላይ አይደለም የተጀመረው። እንደ ሌሎች ህብረቶች የሆነ ዘመን ላይ የተጀመረ ህብረት አይደለም። ክህነታችን ሰክሴሽናል ነው ብዙ ጊዜ እንደምናሳየው። ትምህርታችን ሰክሴሽናል ነው። በዘመናት ሁሉ ውስጥ የሚታመን ትምህርት ነው ዶግማችን። በዘመናት ሁሉ ውስጥ ከሐዋርያ ዘመን ጀምሮ በዘመናቱ ሁሉ ውስጥ አንደኛው፣ በሁለተኛው፣ በሶስተኛው እስከዚህ እስከ ዛሬው እስከ 20ኛው ክፍለ ዘመን ድረስ በዘመናት ሁሉ ውስጥ ሰክሴሽናል ሆኖና ታምኖ በክርስቲያኖች ሁሉ ዘንድ ታምኖ የኖረና የሚኖር ነው እስከ ዓለምን ፍጻሜ። እምነታችን አንድ ነው። ዛሬ ላይ ያለነው እኛና በመጀመሪያው ክፍለ ዘመን ያሉ ክርስቲያኖች እምነታቸው አንድ አይነት ነው። በክርስቶስ ኢየሱስ ላይ ያላቸው እምነት፣ በጥምቀት ላይ ያላቸው እምነት፣ በቅዱስ ቁርባን ላይ ያላቸው እምነት፣ በስላሴ ላይ ያለን እምነት አንድ አይነት እምነት ነው። አያስገርምም? ይሄ በዚህ ነገር የትኛውም ሌላ ቤተ እምነት ይምጣ አርጊው አድርገን ልንጥለው እንችላለን። ከመጀመሪያው ክፍለ ዘመን ጀምሮ እምነታችሁን ማሳየት ትችላላችሁ ወይ በሚለው ማለት ነው። ምክንያቱም የክርስቶስ ቤተክርስቲያን ሰክሴሽናል እንደሆነች ከመጽሐፍ ቅዱስ ማሳየት እንችላለን። ሰክሴሽናል ያልሆነን ቸርች ይዘህ የክርስቶስ ነው ልትለኝ በፍጹም አትችልም ማለት ነው። ስለዚህ የሁሉንም ቤተ እምነቶች ስህተትነት ከብዙ አንግል እናሳይ እንችላለን። ለምሳሌ አሁን አንዳንድ ጊዜ ጂኦቫስ ዊትነስ ይነሳና የሚያድነው ስም ያህዌ የሚለው ስም ነው ወይንም ይሆዋ የሚለው ስም ነው፣ ከዚህ ስም ውጭ ያለው አያድንም ይላል። እዛ ረተው ሐዋርያት ራሱ እኮ ቴዎስ እያሉ ነው የጠሩት እግዚአብሔርን በግሪከኛ። ይሄ ስሙን ያህዌ ተብሎ ሊጠራ ይችላል።
የዕብራይስጥ ስም ስለሆነ። ግን ይህ ብቻ ነው እንደው በሌላ ስም አይጠራም የሚለው ግን ስህተት ነው። የተለያዩ የጥንት ማኑስክሪፕቶች ላይ እንደዚህ አይነት ስም ነው ያለው። ሐዋርያት በዚህ መልኩ ነው የጻፉት ምናምን እያለን አርጊው። እንደዛ ከሆነ ሐዋርያት በዛ መልኩ ለምን አልጻፉም እያለን ለምሳሌ እናነሳለን አይደለ? ሰው የተለያዩ እምነቶችን ከብዙ ነገር አንጻር ስህተትነታቸውን እናሳያለን እና ከዚህ አንጻር ልንረዳ። የሚገርመው ደግሞ እኔ በጣም የሚገርመኝ የኛን የክርስቲያኖችን ኳሊቲ ልንገራችሁ። በጣም የሚገርመኝ ኳሊቲ ማለት ነው የአብዛኞቹን የፕሮቴስታንትም የሙስሊምም አፖሎጂስቶችን ተመልከቱ። የሌላውን እምነት ስህተት ነው ለማለት የሚያቀርቡት አርጊመንት የራሳቸውን እምነት ድምጥማጡን የሚያጠፋ ነው። እኛ ግን የሌላውን እምነት ስህተት ነው ለማለት በምናቀርባቸው አርጊመንቶች በሁሉም የራሳችንን እምነት ብንመዝን ትክክል ሆኖ ነው የሚያልፈው። አይገርምም? ይሄ ነገር የምሬን ነው። አሁን ለምሳሌ ይኸው ብዙ ጊዜ እናነሳለን ወንድማችን አማን ሻሎምን ኢቨን ትልቁ መምህር ማን ነው መምህር ተስፋዬ ሮቤሌም ኦንሊ ጂሰሶችን መምህር ተስፋዬ ሮቤሌ ኦንሊ ጂሰሶችን ሲቃወም 1900 ዓመት ሙሉ ትምህርታችሁ የለም የዛሬ 100 ዓመት ነው የጀመራችሁት። ስለዚህ 1900 ዓመት ሙሉ የት ነበር የእናንተ ትምህርትና እምነት እያለ የዛሬ 100 ዓመት የተነሱትን ኦንሊ ጂሰሶችን ይቃወማቸዋል። እውነተኛ ከሆነ ከዛ ከእናንተ በፊት የነበሩ ክርስቲያኖች ሁሉ ጠፍተዋል ማለት ነው ይላል።